ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይደርሳችሁ ይላል የበሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ተናስልኝ እንደምሩላችኋል ዜና እናሰማለን በምራብ ሸዋ ጀልዱ ካቺሲ ከተማ በንጹሃን የኦሮሞ ተማሪዎች ደም ጨቀየች በጀልዱ ካቺሲ ከተማ ውስጥ የሰፈረው የወያኔ ፌደራል ፖሊስ የ12ኛ ክፍል ፈተና አጠናቀው በመሰነባበል ላይ የነበሩ የኦሮሞ ተማሪዎች ላይ ቶክስ ከፍቶ ተማሪ ደሜ ባልቻ ሲገደል ጫላ መገርሳ ተፈሪ የተባሉ የኦሮሞ ተማሪዎች ክፉኛ ቆስለው በሆስፒታል ይገኛሉ በአሁን ሰዓት ተፈሪ የተባለው የተማሪ ክፉኛ በህመም ላይ እንደሚገኝና በኮማ ውስጥም እንዳለ ቄሮች ገልጸዋል ይሮማ ከነገራ ማቲ ሳኒት ሶቶ ፎቶ ጅራኔ ጎዲነል ተሽዋ ማንበሩሳ ገንዳውራት ማጋና ካቺስ ሰደርካ ለማፈራ ወራቻ ከነን ቱራን ማጋና ካቺስ ከሰት ከደስ ገርገለ ሳቲ ቶኮ ኩባረቲ በረቶ ተረት ወራን በነመ በረቶን ሰዲ ራሳሳን ሮኩተማኒ በረታን ቶኮ በተልመቲ በተለ ሰነቲሮ ልቡን ሳቲ ደርቡ በረቶኒ لما حالا مدوتا أني أسفتالا قدري جرو ورطانني لما فانا يروم ما كانت اللي جلوكوسي تابي حالا وفاتا كيسجرا كانت اللي جرو وانتي وروميا وياني بأورومو تماروش لاي يوصد يالله زر مطفات نو سيلو كيروچم قلسوال اندب فيتوم زاريم أوروميا زورياون ايدماج اندالج ايتقلز اي كينيال የወያኔ መንግስት በኦሮሞ ተማሪዎች ላይ ከፍተኛ ፍራትና ስጋት አድሮበት እየባነነ ባለበት ባሁን ወቅት ከመደወላቡ ዩኒቨርሲቲ 15 የኦሮሞ ተማሪዎች ታፍነው ሲወሰዱ ወጣቶችን ታደራጃላችሁ ህዝብን ለአመጽ ያነሳሳችሁ ትገኛላችሁ በሚል ሰንካላ ምክንያት ጨለማን ተገን በማድረግ ተማሪዎችን ወደ አልታወቀበት አፍኖ እንደወሰደ ታውቋል በመከላከያ ሚኒስተር መስሪያ ቤት እንደ አዲስ ትርምስ ተፈጠረ የቀድሞ ጠቅላይ ሚኒስተር መለስ ዜናዊ ደንገጡር እየተባሉ የሚጠሩት ጀነራል ሳሞራ ዩኑስ ከመከላከያ ህግ ውጪ የጦር አለቃ በመሾምና አምባገነን አመራሩን በማጠናከር ላይ መጠመዳቸው ታወቀ ነባር የጦር አለቆች ከማረጋቸው ጋር የማይመጥን ስራ እየሰጧቸው እንዳለ ቅሬታ እየተገለጸ ይገኛል የጦር አለቃ ጣረ መኮንን የሰሜን ጦር አዛዥ የነበሩ የጦር አለቃ አበባው ታደሰ ማከላዊ አዛዥ የጦር አለቃ ታደሰ ወረደ የሰላም አስከባሪ የበላይ ሐላፊ መቶ አለቃ ሞላ ኃይለ ማርያም የአየር ኃይል ሐላፊ ሁሉም ከአዛዥ የጦር ኃላፊነታቸው ተነስተው በመምሪያ ኃላፊነት እንዲቀመጡ ሲደረግ በመሐከላቸው ከፍተኛ ውዝግብ እንደተፈጠረ ለማወቅ ተችሏል ታማኝ ምንጮቻችን ከቦታው እየገለጹልን ይገኛሉ የድሬዳዋ ነዋሪዎች በየቀኑ የውሃ አቅርቦት ችግር እንደሚያጋጥማቸው በመማረር ገልጸዋል ችግሩ መኖሩን የተገነዘበው የከተማይቱ አስተዳደር የህዝብ ችግር ለማቃለል የሚያስችል እርምጃ እየወሰድኩ ነው ቢልም ነዋሪዎቹ እንደሚሉት አሁንም ችግሩ እየተባባሰ እንዳለ በመማረር እየገለጹ ይገኛሉ ዜናው በዚያ በቃ መልካም ቆይታ ከቀሪ ፕሮግራማችን ጋር ወደ ሌላው ቀሪ በዚህ ዜማ እንሻገራለን
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? በምዕራብ ሸዋ ገንደበረት ካቺሲ ከተማ ውስጥ የኦሮሞ ተወላጆች በፌደራል ፖሊስ እየተገደሉ እንዳለ ከቦታው የደረሰን መረጃ አለ። በዚህ ላይ በኦሮሚያ የሚንቀሳቀሱ የቄሮ አባላቶችን ለማነጋገር ሞክራለሁ። እስኪ ይሄን ዜማ ትንሽ ሂደት እናስደርገውና ቄሮን ይዤ ቀርባለሁ። የዘመኑ ጉዳይ እንዴት ይወራል ከማርጎምጎም በስተቀር ምን ይባላል እያለ ቀንቅኗል። መልካም ቆይታ። bosona baale bosona borana wallagga dubatte hararik jalqabde jimmattis darbuufi jarri sabuun beektu yennaan calliste kunoo nufituufi oromo maaleekka walitti birmattu nama bosonni kee dhumati nagartu misooma maalu misoomsida miidiyaa qabattee guyyoo ድምጻዩን ከልብ እናመሰግናለን። ካለን ከሰዓት አንፃር ነው ኤርባ ጋንፍሬ የኦሮሚያ ደኖች ተቃጠሉ ነው እያለ ያለው። እኛ ደግሞ በርካታ የኦሮሞ ተወላጆች በክፉ አጋዚን በአምባገነን በወያኔ ስርዓት ጥይትና አምባገነኖች ህዝብን እየፈጁ እንዳለ እንገልጻለን። ለቃለ መጠይቁ ፈቃደኛ ስለሆንክ በኦሮሚያ የምትንቀሳቀሱ የቄሮ አባላቶች ከልብ አመሰግናለሁኝ። ዛሬ በካቺሲ ወይም በገንደበረት አካባቢ እየተፈጸመ ያለውን ልትገልጽልን ስለሆነ ደግሜ አመሰግናለሁ። ምን ተፈጠረ በገንደበረት አካባቢ እስኪ ያሳጥረህ ንገረን። ኤጋ ኮሞቤከሙ ወራኔ duguuginsa sanyii gochaan duguuginsa sanyii akkuma oromiyaa irratti baname uummata oromoo irratti gaggeeffamaa jiru kaleessa galgala waraana mootummaatiin uummata siviilii irratti waraanni baname uummanni oromoo rasaasaani kan inni dhumaa jiru. Yeroo ammaa kana barattoonni oromoo kutaa 12 qoramanii yeroo ammaa kana gara maatii isaaniitti socho'uuf otoo jiranii godina Shawaa mana barumsaa Gandabarat magaalaa Kaachis sadarkaa lamaffaarraa barachaa kanneen turan magaalaa Kaachis keessatti kaleessa galgala sa'aatii tokko gubbaarratti barattoota irratti waraanni baname barattoonni 3 rasaasaan rukutamanii barataan tokko battala sanatti yeroo lubbuun isaatii darbu barattoonni 2 haala madoo ta'anii hospitaala galanii jiru. Barataan inni lammaffaan yeroo ammaa kanatti illee giluukoosii dhaabee haala ulfaataa keessa jira. Kanada haalli jiru wanti Oromiyaa fi dargaggoota Oromoo irratti gaggeeffamaa jiru yeroo ammaa kanatti gochaanuma duguuginsa sanyii itti yaadamee uummata kana irratti banameen yeroo ammaa kanatti dhiigni ilmaan Oromoo dhangalaasuun itti fufee jira. ምንድነው አሁን እንግዲህ እንዳልከው እነኚህ ልጆች የትምህርት ማትሪክ ተፈትነው ወደ የቤተሰቦቻቸው ለመበታተን እየሞከሩ በነበረበት ሰዓት ነው እርምጃ የተወሰደው። እንቅስቃሴ ነበረ እዛ አካባቢ የመብት ጥያቄ ያነሳ ተማሪ ነበረ። waamatu kun jiru mootummaan akkuma mootummaan biyya kana bitaa jirtu akkuma nama bineensa adamsee ilmaan Oromoo irratti dhukaasee ajjeesaa jira. Waraanaaf qajeelfama kennanii humna waraanaatiin biyyi kan bulaa turu guutummaan kan bulaa jiru guutummaan godina Oromiyaa yeroo ammaa kana haala ulfaataa keessa jira. Akkuma siin dura waliif ibsaa turre humna waraanaatiin kan bulaa jiru malee sirna bulchiinsaa hin qabu. Uummanni waraanaan bulaa jira. Waraanadha kan barattoota irratti adamsee dhukaasa irratti wanuudhaan kan barattoota kana rukute waa tokko sochiin biraallee hin turre. Barattoonni kun galgala sa'aatii tokkoon magaalaa keessatti kan rasaasaan kan isaan rukutamanii barattoonni halkan keessa sa'aatii tokko irratti rukutamanii halkan keessa naannoo sa'aatii 6tti waliin deemuun kun haalaan ulfaatee waraana magaalicha irra qubatee yeroo fi poolisoota gidduutti illee wallabdeen guddaan akka turedha kan mul'achaa jiru. Wallabdee sanumaan waajjira poolisii magaalaa Kaachis keessatti argamu irratti boombiin illee oofamee namni hedduun akka madaa'e kan odeeffamaa jiru. መልካም እንግዲህ አሁን አንተ እየገለስክ ያለኸው ፖሊስ ለፖሊሶች ራሳቸው ስምምነት እንደሌላቸው እየገለስክ ነው ያለኸው። እንደው በፖሊሶች መካከል ግጭት ቶክስ ተከፍቶ የቆሰለ አካል ይኖር ይሆን ፖሊስ? kun maqaa yeroodhaaf maqaa kan hin argannedha malee haalli kun kan jirudha. Kan uummataan kan yeroo ammaa kanatti uummanni illee hubatee isaan illee kan fe'anii gara hospitaalaatti kan geessanidha.
eenyu akka ta'an baay'een isaanii meeqa akka ta'e kan hin beekamnedha malee namoonni hedduun akka madaa'anii kan nuti dhageenya yeroo ammaa kanatti. በጠቅላላ በአሁን ሰዓት በኦሮሚያ ውስጥ ያለው እንቅስቃሴ ምን ይመስላል? ምናልባት እንደው አንዳንድ ሰዎች የሚሉት በይሄ የመብት ጥያቄ ያነሳው ህብረተሰብ በአሁን ሰዓት እየቀዘቀዘ ነው የሚሉ ነገር አለ። እንደው ሁሉ ነገር ቀራ ማለት ነው ወይስ በምን ሁኔታ ላይ ይገኛል? No, haalli kun ikko itti fufinsaani kan uummanni mirga isaa gaafachaa jiru suma guyyaa har'aallee uummanni nuti reeffayyuu hin barbaannu reeffan fudhannoo mirga keenya kabachiifannaa warri ilmaan keenya ajjeesan seeratti dhiyaachuu qabu akka ajjeeftanitti nyaadhaa kadhadhaa jedhanii uummanni magaalaa Abunaa irraa kaasee amma magaalaa Kaachisitti aanaa Gindabarat keessatti daandii cufee uummanni guyyaa har'a kanallee fincila gaggeessaa walii reeffa ilmaan isaa kaafachuu dhiisee fincilatti qaxxaamuree uummanni mirga isaa kabachiisuudhaaf uummanni guyyaa har'a kana fincila gaggeessaa ture godinicha keessatti. በካቺሲ አካባቢ የተገደሉት ልጆች ስም ዝርዝራቸው ሆስፒታልስ ያለው ይታወቃል ስማቸው? kun beekama barataan yeruma sanaaf karasaa rukutameen battalatti barataan barataa damee balchaa baanee jedhama barataan amma gluukoosii dhaabee haala ulfaataaf koomaa keessa jiru barataa caalaa margaa jedhama inni sadaffaan innis madaa'ee hospitaalatti haala hamaa keessa jiru barataa baqqalaa tafarraa jedhama barattoonni kun sadanuu barattoota bara kana qormaata kutaa 12ffaa qoramanii yeroo ammaa kana gara maatii isaaniitti socho'uuf otoo jiraniiti kan isaan rukutaman barataa barataa damee balchaa baanee dhaloonni isaa abunaadha isaan sun garuma Kaachisi. ስለዚህ በአሁን ሰዓት ያለው ነገር እንቅስቃሴ በጣም አስቸጋሪ ነው ያልከን ያለው የእንግዲህ እንደሰማሁት ደግሞ የኦፒዶ ባለስልጣናቶች በተለያየ ሀገር እየተሰደዱ እንዳለ እንሰማለን ሰራዊቱም ከነሙሉ ትጥቆ እየጠፋባቸው ይገኛል እንደው በኦፒዶ ውስጥ ያለው ሁኔታ ምን ይመስላል በአሁን ሰዓት? haalli kun baay'ee ulfaataadha mootummaan ofiisaatii hidhatee jiru humna waraanaa bobbaasee uummata siivilii haalli inni uummata siivilii ajjeesaa jiruu fi uummata siivilii dhiiga dhangalaasaa jiru waraana siivilii biyyattii keessatti haala kaasutti deemaa jirta kanaaf haalli biyyicha keessa jiru yeroo ammaa kanatti haalaan ulfaataadha maaliif warri caasaa mootummaa ta'anii warri ergamaa fi turan warri inni akka harreetti itti fe'achaa turellee yeroo ammaa kanatti miidhamaa waan jiraniif dhugumadha kallattii hundaatiin haalli jiru hundumtuu harkaa laamshee jira kanaaf ummata siviiliitti deebi'ee ummata siviilii ciruutti gattaa'ee jira mootummaan biyya kana bulchaa ህብረተሰቡ ውስጥ በሰላም ወጥቶ የመግባቱ ሁኔታ እንዴት ታያዋለህ? ለሌላ የፈለኩት ምንድነው ያሁን ህብረተሰቡ እንቅስቃሴው ምን ይመስላል? የተገታ ነው ይሆን? እንጂ በፕሌስቱ ከጎቱ ብየቲቲ uummanni baay'ee haala ulfaataa keessadha kan uummanni jiru baay'ee haala kanarraa baay'ee uummanni gara jireenya yaaddoo fi haala yaaddeessaa ta'e gabaabee nagaadhaan galuu hin danda'u hojii isaatti ba'ee hojiirraa nagaadhaan galuu hin danda'u hojjetaan hin doorsifamaa barataan kun akkuma argamu kana kan inni ajjeefamaa jiru hojjettoonni illee barsiisonni illee kunoo ajjeefamaa jiru haala kanaan uummanni ajjeefamaa jira akkaataa kanatti nageenyumtiyyuu jiradhamee inni yaadamu namni nageenyatu jira namni jedhu yoodhaa jiraate I don't know ani hin beeku nama akkamii akka ta'ee fi haala jiru kanaan nageenyatu jira haalli jiru tasgabbaadha qabbanaadha qorraa jira haalli jedhamu kun baay'ee ulfaataadha keessattuu ajjeechaa seeraan alaa kan baay'ee kan nama gaddisiisu yeroo ammaa kana godhamaa jiru keessatti haalli jiru tasgabbaadha qabbanaa jira kan jedhu kun baay'ee olola diinarraa faca'aa jiru natti fakkaata malee uummanni ajjeefamaa jira uummanni nagaa keessatti ajjeefamaa jira uummanni meeshaa waa tokko farkaan qabne waraanaan otoo qeessaa irratti ajjeefamaa jiru waan si ajaa'ibu uummanni keenya bara kana booranarraa kaasee baalirraa kaasee hamma dambidolloo amma asoosaatti ajjeefamaa jira uummanni Oromoo guutummaa godina Oromiyaa keessatti dhiigni isaa dhangala'ee lafeen isaa cabaa jira kana keessatti haalli jiru waan qabbanaa'ee fakkaata waan qorree fakkaata kan jiru kun baay'ee gaaffii waan biraadha warra akkas jedhufanii baay'ee isaanitti hangadda baay'ee waan nama ajaa'ibudha haala akkasii keessa biyyi kan inni jiru እንግዲህ በጣም አመሰግናለሁ በመጨረሻ በአንድ ደቂቃ ውስጥ ልታስተላልፍ የምትፈልገው መልእክት ካለ keessattuu
yeroo ammaa kanatti warri nu dhaggeeffattanii fi warri nu dhagaa jirtan waalli uummanni keenya keessa jiru warri quba qabdanii fi warri galgalaa ganama waa'ee uummata kanaatiif dhiphachaa jirtan bakka jirtanii akka jabaattanii fi uummata kanallee akka jabeessitan jechuun barbaada. Haalli kunillee jabaatee uummanni kunillee karaa deemamuu qabuun waan godhamuu qabu maraan akka waan kana dura dhaabbatu irratti dammaqinsi itti fufinsaan akka itti godhamu jechuun barbaada. Warra otoo uummanni ajjeefamaa jiru otoo uummanni dhiigni isaa dhangala'aa jiru warra olola biraa olola afaan faajjessaa odeessaa jiruun immoo asumarratti hodhaaban gaariidha. Itti gaafatama seeraaf itti gaafatama seenaa jalaa bahuun dandeessanii asumarratti dhaabbadha jechuun barbaada. Haala kanaan egaa yeroo ammaa kanatti biyyittiin mootummaa hin qabdu biyya mootummaa hin qabnedha. Biyya mootummaa keessa hin jirre waan ta'eef uummata mootummaa hin qabne waan ta'eef haala kanatti uummannis kan inni dhumaa jiru. Isuma kana hubachuudhaan uummanni bakka jiru dammaqee mootummaa ofiisaa dhaabbachuuf mootummaa ofiisaa hundeeffachuudhaaf haala jiru hunda itti fayyadamee qabsoo kana jabeessee itti fufuu qaba. በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በሌላ ጊዜ ተመልሰን እንገናኛለን። ደህና ሁኑልኝ። Hayyee galatoomaa isinillee haalatu baay'ee ulfaataadha. Qilleensa ulfaataa keessatti isin quunnamaa jira yeroo ammaa kana. Hayyee galatoomaa. ማስተር ፕላኑ ያመጣው ጣጣ የጎሳ ችግር ነው ይላሉ። የኦሮሞ ህዝብ ከፍንፍኔ ምን ተጠቅሞ ይሆን? የብዙ ንጹሃን ህይወት በአጋዚን ሰራዊት የኦሮሞ ተወላጆች በጠራራ ፀሐይ አውራ ጎዳና ላይ ደማቸው ፈሰው ህይወታቸውን ገብረዋል። የህዝብ ብሶት የወለደው ወያኔ የህዝቦችን ብሶት አበዛው እንጂ ሊገታው አልቻለም። ብዙዎችን እያሰረም እያንገላታም ዛሬም ደርሷል። የቀድሞውን ስርዓት የአምባገነኑን ስርዓት የደርግን ስርዓት የሚያስታውስ አንዳች ነገሮች ከውስጡ ሊጠፋ አልቻለም። ደርግ አብዮት የወለደው እያለም ህዝቦችን ሲጨፈጭፍና ሲገል ነበር። ዛሬም የህዝብ ብሶት የወለደው የተባለው ወያኔ ከጫካ ወጣ እንጂ አሁንም አስተሳሰቡ ከጫካ እንዳልወጣ ብዙዎች ይመሰክራሉ። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰምታችኋል እንደምከርማችኋል። በዚህ በማስተር ፕላኑ ላይ ከዶክተር ቴሶ ጋራ የማረጋውን ቆይታ እንድትከታተሉ እጋብዛለሁ። መልካም ቆይታ። ከዜማው በኋላ እንግዲህ እኔ እቀርባለሁ። Akawana bankamne, akawan gotan kamne, akawan bigan kamne, toromo tu fatani, doram mosa
sabbatan Kuno ramo sulultan Burayu bigalanin Nurra Apudatani Selas maltu jiba Biada mafanani Paras nugurgurachu Laga Kodani Selas maltu jiba Biada mafanani Nugurgurachu Fedu Laga Kodani Pansa baguda afanu romoda imamana biya kenya inginu muredina burayu sabata gama jalanis kenya dororomia makamalu goda Santa Pansa Baguda Afanu Romoda Timbaranu Makamira Karadenis Adakamna Ita Kenya Gana Masana Romianwa የህዝብ ብሶት የወለደው ብሎ ራሱን ያቆላመጠ የሚጠራው ወያኔ ባምባገነንነት የህዝብን መብት ረግጦ እየገዛ እያስተዳደረ ግማሹን እያስለቀሰ ከሀገር እያሳደደ ይገኛል። የወያኔ ተላላኪዎች እንደ ኦፒዶ አይነቶች ዛሬም የኦሮሞ ህዝብን ለማታለል ሁለት የኦሮሞ ተወላጆች አሜሪካን ዲሲ ገብተው ይገኛሉ። ሁለቱም ቀደም ብለው ሁለቱም የኦሮሞ ተወላጅ ከመሆናቸው ባሻገር አንደኛው የአምቦ አካባቢ ተወላጅ ሌላኛው ደግሞ የግንደበረት ተወላጅ ሆኖ ቁጥሩ በርከት ያለ የኦሮሞ ተወላጅን ሲያሳስሩና ሲያስገድሉ እንደነበረ በዚያው አጋጣሚ ለኦሮሞ ተወላጆች ለመግለጽ እንወዳለን። እንግዲህ ዶክተር ቴሶ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ ዶክተር። በጣም አመሰግናለሁ። እግዚአብሔር ይመስገን። መልካም ዶክተር፣ እንግዲህ እስኪ ወደ ውይይታችን እናመራለን። እንደው ይሄንን ማስተር ፕላኑን እንደው እንዴት አዩት? እንዴት ገመገሙት ዶክተር? እንግዲህ ማስተር ፕላኑ በጥቅሉ ሲታይ የህዝቦችን ተሳትፎ ያላካተተ በግልጽ ጎሉ ወይም በግልጽ ግቡ የማይታወቅና የተደበቀ ዓላማ ያለው ዓላማው ክሊር ያለውና ግልጽና ቀጥታ የሆነ ዓላማ የሌለው ዓላማው ደግሞ ሲታሰብ ደግሞ ህዝቦችን የማያሳትፍ ያላሳተፈ በተለይ የኦሮሞን አካባቢ የኦሮሞን አርሶ አደር ጥቅሙንና ጉዳቱን ያላመዛዘነ ማስተር ፕላን ነው።
በተለይ የኦሮሚያ መንግስት የኦሮሚያ አስተዳደር ከአዲስ አበባ ሊያገኘው ከአዲስ አበባ ገቢ ከአዲስ አበባ ካሉት ሁኔታዎች ያልተመጣጠነ የገቢ ስርጭትና የጉዳት ስርጭት ያላመዛዘነ ማስተር ፕላን መሆኑ ያው ተደርሶበታል። በተጨማሪም ደግሞ ህዝቦችን ከማሳተፉ በላይ ካለማሳተፉ በላይ ከመጀመሪያው ጀምሮ አላማውን ሲጽፉ አላማው ምንድነው ብሎ ሲጀምሩ ከህዝቡ ጋር ተሳትፎ አድርጎ መጀመር ነበረበት። በመሐከል ወይም ካለቀ በኋላ ይሄ ነውና እዚህ ላይ አስተያየት ስጡ የሚባለው ነገር ትክክል አይደለም። በአጠቃላይ የማስተር ፕላን አሰራር አይደለም። የማስተር ፕላን ለህዝቦች እድገት የህዝቦች የሁሉንም ጥቅም የግልንና የመንግስትን የማህበራዊ ጉዳዮችንም ጥቅም ያካተተና አድሏዊ የሌለበት የመስተዳድራዊ መፍትሄ ያለበት የእድገት መፍትሄ የኢኮኖሚ መፍትሄ ዘላቂ መፍትሄ ያለበት ኢሹ ይዞ ነው መሄድ የነበረበት። ይሄንን አላደረገም። ይሄ ማስተር ፕላን በድንገት መጥቶ ብቻ ተቀበሉት የሚል ነገር ነው። ማስተር ፕላኑ ላይም የተሳተፉት ሰዎች የኦሮሚያ አስተዳደር ሰዎች ብቻ እንጂ የኦሮሞ አርሶ አደር የሚፈናቀለው ጥቅሙና ጉዳቱ የሚነካው ህዝብ እዚህ ላይ ያልተሳተፈና ያልመከረበት ጉዳይ ነው። ባህሉ እንዴት ነው የሚሆነው ወደፊት እዛ አካባቢ ያሉት ታሪካዊ ቦታዎች የእምነት ቦታዎች ቋንቋው ምንድነው የሚሆነው ይሄ ከተማ ሲስፋፋ የሚል ነገር በሙሉ በቅጡ ተጠንቶ እዛ ውስጥ ገብቶ ያልተሰራ ማስተር ፕላን ነው ስናየው። በጭፍኑ ከላይ ወደ ታች የሚመጣ የዲክታተራዊ አይነት ማስተር ፕላን ነው። በአውሮፓና በአሜሪካ በአርባዎቹ በ1940ዎቹ እንደ አውሮፓውያን አቆጣጠር በ1950ዎቹ የነበረ የፕላን ደካማ የሆነ የፕላን አሰራር ማለት ነው ይሄ ፕላን። መልካም አቶ ቴሶ ዶክተር ቴሶ እንግዲህ እንደገለጹት ህዝብን ያላማከለ ውይይት ያልተደረገበት ማስተር ፕላን እንደሆነ ነው እየገለጹ ያሉት። እንደው ህዝብን ይጎዳል ተብሎ የታሰበበት መንገድ ምንድነው? ምክንያቱም ይሄኛው የትስስር የጋራ እድገት እስከሆነ ድረስ ምንድነው ችግሩ? በህዝቡ ዙሪያ ወይም በህዝቡ ላይ የሚያመጣውን እስኪ አንድ ሁለት ብለው ይግለጹልኝ። እስኪ የጋራ እድገት የሚባል ነገር የለበትም። አሁን በህዝቡ እንደ መፍትሄ ከሆነ የባለ ንብረት መብት ከሆነ ይሄ ከዚህ የሚነሳው ሰው ለምንስ ይነሳል? ከተነሳስ የት ይሄዳል? ከሄደስ ዘላቂ መፍትሄ ይኖረዋል ወይ? ልጆቹ እሱ የልጅ ልጆቹ እንዴት አድርገው ዘላቂ መፍትሄ በዛች አገር ላይ በዛች ምድር ላይ የመኖር መብታቸው እንዴት ተጠብቆ ሰስቴይነብል የሆነ ኑሮ ላይፍ እንዴት ሊመሰርቱ ይችላሉ የሚለውን የማህበራዊ ግንዛቤ የለውም ማለት ነው። አንደኛ ነገር በዛ በፍንፍኔ ዙሪያ ያሉት አርሶ አደሮች ኦሮምኛ ነው የሚግባቡበት ቋንቋ። የሚጽፉት የሚዳኙበት የስራ ቋንቋቸው ኦሮምኛ ነው። የመግባቢያቸው ኦሮምኛ ነው። አዲስ አበባ ወይም ደግሞ ፍንፍኔ ደግሞ አማርኛ ነው። ፍንፍኔ እነሱ መሬት እየወሰደ ሲሄድ አማርኛ የሆነ ወደ አማርኛ ተናጋሪነት እየተለወጠ ነው የሚሄደው። አንደኛ ነገር እነሱ ወደ ከተማ እየገቡ ነው የሚሄዱት። ለከተማ ኑሮ የሚያመች ስኪል ወይም የትምህርት ብቃት የላቸውም። የቋንቋ የባህል አዲስነት አለ፣ በዛ ውስጥ ይገባሉ ማለት ነው። ዶክተር ቴሶ እንደው ከዚህ ጋር አያይዘው እንዲመልሱልኝ የሚፈልገው ነገር አለ። ለምሳሌ የጠቀሱት ነገር አለ። ይሄ በኦሮሚያ ወይም በአዲስ አበባ ዙሪያ ያሉት ክልሎች ወደ አዲስ አበባ ሲጠቃለሉ ቋንቋቸው ይጠፋል እንደማለት ነገር ነው። ፍንፍኔ ራሷ ምን የኦሮሚያ አካል አይደለችም እንዴ? ምንድነው ችግሩ ልዩ ሊያደርገው የሚችለው? በአዲስ አበባ ዙሪያ ወይም በፍንፍኔ ዙሪያ ያሉ የኦሮሞ ክልሎች ወደ ፍንፍኔ ቢጠቃለሉ እንደው ምንድነው ችግሩ? ይሄም የኦሮሚያ ምድር ነው፣ ያም የኦሮሞ ምድር ነው። ምን ልዩ ሊያደርገው ይችላል? ልዩ ያደረገው ጥሩ ጥያቄ ነው። ልዩ ያደረገው
ፍንፍኔ አስተዳደሩ በማዕከላዊ መንግስት ስር ነው ያለው። ይሄኛው ደግሞ በኦሮሚያ አስተዳደር ስር ነው ያለው። ከመጀመሪያው ፍንፍኔ ሲዋቀር አስተዳደሩ ሙሉም ነገር ማዕከላዊ መንግስት ውስጥ መሆን ሳይገባው ኦሮሚያ ስር መሆን ነበረበት። አንድ መንግስት ነው መቆጣጠር የነበረበት። ከጥቅሙ ከፍንፍኔ የሚወጡ ጉዳቶች አሉ። አንድ ከተማ ትልቅ ጉዳት አለው። ያ ትልቅ ጉዳት ገቢም እንደዛው ትልቅ ገቢ ነው ያለው። ገቢው ለማዕከላዊ መንግስት ይገባና ለፍንፍኔ አስተዳደር ይገባና ጉዳቱ ከዛ ላይ የሚወጣው ጎርፍ እጣቢው መርዛማ የሆኑ ፍሳሾች ወደ ኦሮሚያ ውሃ ነው የሚሄዱት። ያንን ወደ ኦሮሚያ የሚሄደው ብክለት የኦሮሚያን በጀት ጥበት ያመጣል። የህዝቡን ጤንነት ጉዳት ላይ ያደርሳል። እንደገና ደግሞ ክሊር የሆነ የሀብት ስርጭት አያደርግም ማለት ነው። ገቢውን ወደ አንዱ ቆሻሻውና መርዙን ወደ አንዱ የሚያደርግ አስተዳደር ይሆናል ማለት ነው። የኦሮሚያ መንግስት ብክለቱን ለመቆጣጠር ቢፈልግ አይችልም። ምክንያቱም ሌላ አስተዳደር ነው ያለው። ብክለቱን ይሄ ብክለት መጥቶብኛል፣ ይሄ ጉዳት ደርሶብኛል፣ ከገቢ ከመሬቴ ላይ የተወሰደው ገቢ ይሄን አልቀንሶብኛል፣ እንደገና ደግሞ የዚህም ብክለት ለመቆጣጠር ደግሞ ይሄን ያህል ወደፊት ችግር ያመጣብኛል የሚል ነገር የለውም ማለት ነው። ያላገናዘበ ነገር ነው እና በዘፈቀደ ብቻ ወስዶ ይሄ የማዕከላዊ መንግስት ነው፣ ይሄ እዚህ አካባቢ የኦሮሚያ ነው፣ ይሄንንም ከወሰድ ሁሉም ነገር መሬት የመንግስት ነው፣ የኔ አካባቢ ነው የሚል በአንድ አስተዳደር ውስጥ ሌላ አስተዳደር መፍጠር ማለት ነው። ይሄ ደግሞ መጥፎ አሰራር ነው። በአስተዳደር በፌደራላዊ አስተዳደር በአንድ አስተዳደር ውስጥ በአንድ ስቴት ውስጥ ሌላ ስቴት መፍጠር ማለት ነው። ይታይ እንግዲህ ቴክሳስ መሬት አሁን ለኦክላሆማ ቢሰጥ በኦክላሆማና በቴክሳስ መካከል ሊነሳ የሚችለውን ግጭት ተመልከት። ወይም ደግሞ አንድ ማዕከላዊ መንግስት አንድ ክልል ውስጥ ተነስቶ ይሄ አካባቢ የኔ ነው ብሎ ራሱን ዝቅ አድርጎ የመሬት አስተዳደር ውስጥ ገብቶ ሲሰራ ተገቢ አይደለም። በፌደራላዊ አወቃቀር ማዕከላዊ መንግስት የሚሰራው የጋራ ጉዳዮችን ነው። እንደ ገንዘብ ማተም፣ እንደ ጋራ መከላከያ፣ እንደ ጋራ ንግድ፣ እንደ ጋራ የመሳሰሉ የውጭ ግንኙነቶችን ነው እንጂ የሚሰራው ታች ወደ ውስጥ ገብቶ የሎካል እንትን ውስጥ ነገር ገብቶ ኦሮሚያ ይሄን ማስተዳደር አለበት፣ እኔ ደግሞ ከመሬት ሽያጭ ይሄንን አገባለሁ፣ ከግብር ይሄንን አስገባለሁ ብሎ እዚህ ላይ መግባት አልነበረበት። በሌላ በኩል ደግሞ ስናይ ደግሞ የመሬት ራሱ ኮራፕሽን አለው። ያንን ኮራፕሽን መንግስትም ከገቢው ይሰክራል፣ ይፈልገዋል ያንን ገቢ። መንግስት ራሱ የከተማ ቦታ እንደምታውቀው በጣም በከፍተኛ ዋጋ ውድ ነው። ያንን ውድ ዋጋ በተለያየ መንገድ ከመሬት የሚገባ ገቢዎች አሉ። ያንን ገቢ ይፈልጋል መንግስት። እንደገና ለኮራፕሽን ይፈልጉታል። እንደዚህ ስለሆነ ባለስልጣኖች ዝም ብሎ ለአንዱ ስቴት ወይም ከአንዱ ወደ አንዱ ቁጥጥር እንዲኖርበት አይፈልጉም። ይሄ ነው ችግሩ ያለው። መልካም እንግዲህ ዶክተር እንደገለጹት ያለው ችግር ይሄንን ብለዋል። እንደው የኦሮሞ ህዝብ ከፍንፍኔ ያገኘው ጥቅም ይኖር ይሆን? ካላገኘ ደግሞ እንደው የኦሮሚያ እምብርት ምድር ፍንፍኔ ነች ማለት እንደው ይገባል ይላሉ። ህጉስ እንደው አግባብነት አለው? የህጉን በህግ አንፃር እንዴት ይመለከቱታል? ይሄ በህግ አንፃር ሲታይ መንግስት ጉልበት ስላለው በጉልበት የወሰደው እንጂ የኦሮሞ ህዝብ ወዶ የሰጠው ቦታ ወይም በፈቃዱ ይሄ ይሁን ብሎ እንደዚህ ያለው ነገር የለም። ከፍንፍኔ የምናገኘው ጥቅም ምንም ነገር የለም። እኔ እዛ ስሰራ በነበረበት ጊዜ የኦሮሚያ መስተዳድር ክልል መስተዳድር ለኦሮሚያ ጀግኖች የሚሆን ሐውልት ፍንፍኔ ውስጥ ለመስራት አቅዶ ባለሙያዎች የተውጣጡ ባለሙያዎች ልክና እኔ ጋር ጉዳዩ ይደርሳል። እኔ አጥንቼ ቦታ እንድሰጣቸው የፍንፍኔ አስተዳደር አንድ የኦሮሚያ መንግስት እዛ ውስጥ ሐውልት እንዳይሰራ ከልክሎ አሁን ከዛ ወጥቶ ነው በኋላ የተሰራው ማለት ነው። እንደዚህ አይነት ደረጃ እንኳን የተደረሰበት ነው። ሌላው ነገር እንደውም ያንተ ጥያቄ ሌላ ጥያቄ ያስነሳኛል። ከፍንፍኔ የምናገኘው ፍሳሹን፣ ቆሻሻውን፣ ብክለቱን ይሄ የመሬት እየተስፋፋ መሬት የኦሮሚያ መሬት መብላቱን የእርሻ ቦታዎችን
የታሪካዊ ቦታዎችን የማጥፋት የጥሩ ኢንቫይሮንመንታል እንትን ያላቸውን ቦታዎች የማጥፋት እንጂ ሌላ ጥቅም የሰጠው ነገር የለም። በነገራችን ላይ ሌሎች ልማቶች አሉ። ማዕከላዊ መንግስት የሚቆጣጠራቸው ልማቶች አሉ። እነዚህ ልማቶች ማየት እንፈልጋለን። አሁን ሌሎች ኢቭን እንዳውም ከኦሮሚያ ውስጥ ትላልቅ ግድቦች አሉ። የቆቃ ግድብ አለ፣ የፊንጫ ግድብ አለ፣ መልካዋከና አለ፣ ግልገል ግቤ አለ። እነዚህ ነገሮች አሉ። ሲገደቡ ውሃ ሲቋጥር አንዳንድ ነገሮች ሲመጡ ልማት በአጠገቡም ደግሞ ጉዳት አለው። ከዛ ጉዳት የሚተርፈው ህዝቡ ነው። የህዝቡ መፈናቀል፣ የግጦሽ ቦታ መጥፋት፣ እየጠበበ መሄድ፣ ውሃ ሲሞላ የወባ የአንዳንድ በሽታዎች መከሰት፣ የከብት በሽታ መከሰት አስከትሏል። ይሄ ሁሉ ችግር ሊመጣ የሚችለውን በምንድን ነው ይሄ ስቴት ይሄን መቆጣጠር ያለበት የሚለው ነገር ህዝቡስ በዚህ ምንድነው እጣፈንታው የሚል ነገር አልተቀመጠም። ወይም የፕሮፐርቲ ታክስ ይከፍላል ወይም ከዛ ከሚነሳው መብራት ምንድነው የሚያገኘው? ከሲሚንቶ ከሙገር ሲሚንቶ ፋብሪካ እንደምታውቀው ሲሚንቶ ፋብሪካ በከፍተኛ ደረጃ በብክለት የታወቀ ነው። ከዛ ምንድነው የሚያገኘው? እኛ አካባቢ ወርቅ ከሚቆፈርባቸው ከአንዳንድ ማዕድኖች የሚቆፈርባቸው ቦታዎች ሌሎች ኬሚካሎች አሉ፣ ጎጂ የሆኑ ኬሚካሎች። ወርቁ መውሰድ ብቻ አይደለም፣ ከዛ ተርፎ የሚያጠፉ ነገሮች አሉ። የአበባ እንትኖች አሉ፣ ፋርሞች አሉ፣ እርሻዎች አሉ። እነዚህ ከዛ ሁሉ የሚመጡ ብክለቶች አሉ። ከዛ ምንድነው የሚያገኘው? የኦሮሚያ መንግስት፣ የኦሮሚያ ህዝብ፣ የአካባቢው ህዝብ ምንድነው የሚያገኘው? ትምህርት ቤት ነው? ክሊኒክ ነው? ወይስ ከገቢው ከታክስ ነው? ከቦታ ግብር ነው? ወይስ ከሽያጭ ታክስ ነው? ከምንድነው የሚያገኘው ነገር? ምንም ነገር የለም። ከመብራት ኃይል አሁን መብራት ኃይል ነው የሚያደርጉት ትላልቅ ግድቦችን የመንግስት ነው ማለት ነው። ከዛ ምንድነው የሚያገኘው? የአካባቢው ህዝብ፣ የአካባቢው መንግስት፣ ከአካባቢው አስተዳደር ፌደራላዊ አወቃቀር ከሆነ ንብረትነቱ የሌላ እንኳን ቢሆን ከዛ ላይ የሚያገኘው ግብር አለ፣ ከዛ ላይ የሚያገኘው ገቢ አለ። በእኛ በኦሮሚያ ወይም በእኛ ሀገር ግን ይሄ የተለመደ ነገር አይደለም። በሽታውን ከየት እንደመጣ እኛ ህዝብ እንኳን በትክክል አያውቀውም ማለት ነው። አንድ ይሄ ነው ትልቁ ችግር ያለው ማለት ነው። እስኪ አብሮ ማደግ የሚባለውን ነገር ከአዲስ አበባ የሚያገኙትን እነዚህ በአዲስ አበባ ዙሪያ ያሉ ከተሞች ከአዲስ አበባ ማግኘት የሚገባቸውን ጥቅም በትክክል አላገኙም፣ ሰርቪስ አላገኙም። አንዳንድ እስኪ ከአዲስ አበባ የምናገኘው ሰርቪስ እስኪ ከአዲስ አበባ ምንድነው የምናገኘው? የውሃ ሰርቪስ ነው የምናገኘው፣ የኤሌክትሪክ ሰርቪስ ነው የምናገኘው። እነዚህ ውሃዎች ከየት ነው የሚመጡት? ከኦሮሚያ መሬት ላይ ነው የሚመጡት። የኤሌክትሪክ ሰርቪስ ነው የምናገኘው። የኤሌክትሪክ ሰርቪስ የሚያገኙት እነዚህ ትናንሽ ከተሞች የኤሌክትሪክ አገልግሎት የሚያገኙት ይሄ ሁሉ የሚመጣው ከኦሮሚያ መሬት ላይ ነው። ለዛ ማንም ጠይቆ አያውቅም። ግን ይህንን ሰርቪስ እኛ ልክ ፍንፍኔ ውስጥ በቅሎ ከፍንፍኔ የሚታደል ነገር አስመስለው ነው የሚናገሩት ማለት ነው። ይሄ ትክክል አይደለም። ሰርቪስ የሚባለው የትራንስፖርቴሽን ሰርቪስ አለ። እሱ ድሮም አለ ሳይቀናጅም ለትራንስፖርቴሽን ለላንድ ዩዝ እና ትራንስፖርቴሽን አንድ ላይ ፕላን የሚደረግ ነገር ነው። ድሮም ያለ ነገር ነው። ይሄ አሁን በዚህ ምክንያት የመጣ ነገር አይደለም። ልማት አብሮ የማደግ የሚባለው ይሄ ምኑ ነው? እስኪ ልማት ተብሎ ምኑ ላይ ነው አብረን የምናድገው? ገቢው እናንተ ጋር ነው ያለው፣ ፍሳሹ ወደኛ ነው የሚመጣው። እስኪ እንዴት አድርገን ነው አብረን የምናድገው? ልማቱ እንኳን ቢመጣ ልማቱ እነሱ ጋር ነው ያለው፣ ፍሳሹ እኛ ጋር ነው ያለው። ይሄንን የገቢ ድርድርና ስርጭት አለ ወይ? ኢኩዊታብል የሆነ ሼር አለ ወይ? እንዴት ነው የሚሆነው የሚለውን በደፈናው ይደፍኑታል፣ አይናገሩትም። ይሄ መነገር አለበት ለህዝብ ትራንስፓረንት እና ግልጽ በሆነ መልኩ ይሄ ነው ተብሎ መነገር የነበረበትና የክልላዊ መስተዳድሮችም ትርፋቸው ጉዳታቸው መታወቅ የነበረበት ጉዳይ ነው። ይሄ ነገር አድሬስ አልተደረገም ማለት ነው። መልካም አይነት በልማት ብቻ ልማት ጥሩ ነገር ሆኖ ልማትን የተቃወሙ ሁሉ ጸረ ልማት ጸረ ምናምን ተብሎ ስም ይሰጠዋል እንጂ ተገቢ የሆነ የመብት ጥያቄ ነው የምናነሳው። ዶክተር እንግዲህ ያጠኑት ነገር ስለሆነ ነው እንደው አንድ ከተማ ሲያድግ ምንን ይዞ ነው ማደግ ያለበት? እንዴትስ ነው መስፋፋት ማደግ የሚችለው? ይኸውል ከተማ ሁለት መንገድ አለው ሲያድግ። ወይ ወደ ላይ ያድጋል ወይ ወደ ጎን ያድጋል ማለት ነው። ወደ ጎን ሲያድግ ቦታዎችን ይይዛል። ወደ ጎን
ሁሉን የሚያድገውን በአንድ ላይ ተያይዞ እንዲያድግና የእርሻ ቦታዎችንም የደን ቦታዎችንም እየዋጠ እንዳይሄድ የእርሻን ቦታ ለእርሻ ቦታ ትተህ የደን ቦታ ለደን ቦታ ትተህ ክላስተር ዴቨሎፕመንት የሚባል አለ። አንድን የከተማ እድገት አንድ ቦታ የማማከል ጉዳይ አንድ ቦታ ታማክላለህ ዘለህ ደግሞ ሌላ ቦታ ሄደህ ደግሞ እንደዚሁ አንድ ቦታ ኮንሰንትሬትድ እንዲሆን ታደርጋለህ። በተለያየ ኢንፍራስትራክቸር በመንገድ በአንዳንድ ነገሮች እንዲገናኙ ታደርጋለህ ማለት ነው። በቴሌኮሙኒኬሽን በአንዳንድ ነገሮች ያ አስተዳደግ ማኔጅመንት ያለው በአስተዳደሩ ጥሩ ሆኖ የመሬት አስተዳደር ቦታ ለግል ንብረት መብት ሰጥቶ የግል ባለሀብቶችን መብት ሰጥቶ አስተዳደራዊ ፍትሃዊ የሆነ የመሬት አስተዳደር በቦታው ላይ ከተተካ እንደዚህ ሆኖ ከተማ ሊያድግ ይችላል ማለት ነው። ዝም ብሎ ብቻ ከተማ ከሰፋ ዝም ብሎ የማንንም ንብረት አንስተህ ለሌላ ሰው መስጠት ማለት አይደለም። ይሄ ተገቢ አይደለም። ከተማ ስለሰፋ የቶሎሳን ቦታ ውስጥ ለወልዴ መስጠት የለብህም። ከተማ ስለሰፋ ብቻ የቶሎሳ ሆኖ እርሻ ሆኖ መቆየት ይችላል። ኦር በዛው በኦሮሚያ ስር ሆኖ ሰው አንድ ቦታ ሰርቶ አንድ ቦታ ሊሰራ ይችላል። የግድ አዲስ አበባ ውስጥ መስራት የለበትም። አዲስ አበባ ውስጥ ኖሮ ሰበታ ሄዶ ሰርቶ ሊመለስ ይችላል። ሪቨርስ ኮሙኒኬሽን እንትን የሚባል አለ። ኮሚቲንግ እንትን ሁሌ ከዳር ወደ ሴንተር አይደለም መሄድ ያለበት ሰው ከዳርም ወደ ውጪ መሄድ ይችላል። ወደ ፐሪፈሪ ወደ አጎራባች ከተሞች ሄዶ ሰርቶ ከማዕከላዊ ከተማ ተነስቶ ወደ ዳር ካሉ ከተሞች ሰርቶ ሊመለስ ይችላል ማለት ነው። እንደዚህ አይነት የሆነ አንድ ላይ ተስተጋበረና አንድ ላይ የተመጣጠነ እድገት እንደዚህ አድርጎ ነው የሚወጣው። ሁሉንም ነገር ውጦ አንድ ከተማ ውስጥ መስጠት ሁሉንም ወደ ከተማ ሲወጣ ደሃ ስለሆነ ብቻ ገበሬ ስለሆነ ብቻ ተፈናቅሎ ሌላው የከተማው ሰው እዛ ላይ መስፈር ማለት በጣም ክራይም ነው። ይሄ በሰው ልጅ መብት በፕሮፐርቲ ራይት በባለ ንብረትነት መብት ስናየው ተገቢ አይደለም። የኔ ከኔ ወስዶ ላንተ ቦታ ሰጥቶ ወይም ላንዱ ቦታ ሰጥቶ ይገሌ ሆቴል ሰርቶበት ትርፍ ያገኛል እኔ ደግሞ ተፈናቅዬ እሄዳለሁ። ይሄ አይነት ከአንዱ ወስዶ ለአንዱ ቦታ መስጠት ማለት ተገቢ አይደለም። የኔን ንብረት አፈናቅሎ ለሌላ መስጠት ያ ብቻ አይደለም። ደግሞ ንብረቱ መፈናቀሉ ሳይሆን ኦፖርቹኒቲ ኮስቱንም አብሮ ነው የሚያፈናቅለው። እኔ እርሻው ነው ከአያቴ ከቅድመ አያቴ የወረስኩት ቦታ ሰስቴይነብል የሆነ የኔ ጄኔሬሽን የኔ የዘር ሀረግ የልጆቼ የቅድመ ትውልዱ ተላልፎ እንትን ይሆናል ማለት ነው። ልጆቼ ተላልፎ መኖሪያ ያደርጉበታል ማለት ነው። ይኖራሉ፣ ይተዳደራሉ፣ መተዳደሪያ ይሆናል። ልጄም ያርሻል፣ ልጄም ያርሳል። ባህሉ እንደዛው ተወራርሶ ይሄዳል ማለት ነው። እኔ ከተፈናቀልኩ በኋላ ግን ይሄ ለዘርግ እንደሚተላለፍ የነበረው የኔ ዝርያ ሊያገኝ የነበረው የኔ ባህል ቀጣይነት ሊኖር የነበረው የኔ እምነት እዛ ላይ ቀጣይነት ሊኖረው የሚገባው እዛ ላይ ቆረጥና ሌላ ሰው ሰፍሮ የሌላ ሰው እድል ይሰጣል ማለት ነው። የኔ እድል እዛ ላይ በተወሰነችው በአንድ ጊዜ ባገኘሁት ገንዘብ ብቻ ነው የሚተርፈው ማለት ነው። በነገራችን ላይ እንዳውም ያ ቦታ ለምሳሌ እኔ ከዳላስ የቦታ ከሃይላንድ ፓርክ የሚባል ቦታ አለ። ሀብታሞች የሚኖሩበት በጣም ውድ ዋጋ ያለበት ቦታ አለ። እዛ ላይ ማንም ሰው ጉግል አድርጎ የቤት ፐር ስኩዌር ሜትር የሚያወጣው በካሬ ሜትር የአንድ ካሬ ሜትር ዋጋና አዲስ አበባ ውስጥ ያለው የካሬ ሜትር ዋጋ በገበያ ላይ ስታስተያየው ሰማይና ምድር ነው። በሶስት እጥፍ የአዲስ አበባ ዋጋ ውድ ነው። ገበሬዎቹ ግን የኦሮሞ አርሶ አደሮች ግን ዜሮ ነው የተከፈላቸው የመሬቱ ዋጋ። የተሰጣቸው የአትክልት የእህል የምናምን የቤቱ ዋጋ እንጂ የመሬቱ ዋጋ በገበያ ዋጋ ተተምኖ አልተሰጣቸው። የአዲስ አበባ ዋጋ ሚሊየንስ ኦፍ ዶላር ያወጣል። ለገበሬው የተሰጠው ግን ያን ያክል አይደለም። ኢቭን በአንድ ጄኔሬሽናል እንትን ውስጥ አድርገን ስናየው ማለት ነው የተሰጠው ኮምፐንሴሽን ማለት ነው። ይሄ ሲደረግ ፌር የሆነ አድሏዊ የሌለበት አይነት ድልድል አይደለም ወይ
ወይም የመሬት አስተዳደር አይደለም አድላዊ የተሞላበት ነው ኢቭን ገበሬው እዛ ላይ እንትን እያለ እየተፈናቀለ ሲሄድ በአስገድዶ መንግስት አስገድዶ ነው ለባለግል እንትኖች እንዲነሳ አድርጎ የሚሰጠው ማን ነውና ነው የኔ ንብረት መንግስት እኔ ያለውበትን አያቴ ቅድሚያቴ የነበረበትን ቦታ ከአንዱ ዜጋ እኛ እንግዲህ በመንግስት ፊት ሁላችንም እኩል መሆን ነበረብን በህግ ፊት ሁላችንም እኩል መሆን ነበረብን እኔን አፈናቅሎ ለሌላው የሚሰጥበት ምን ምክንያት አለው ያ ያገኘው ሰውዬ ሞር ኢትዮጵያዊ ነው እኔ ደግሞ ተፈናቅዬ መብት የለኝም አያቴም ተፈናቅሎ ነበር ዘመዶችም ተፈናቅሎ ነበር አሁን እኔም እየተፈናቀልኩ የሚኖርበት ምክንያት ለምንድን ነው ይሄንን የምናደርገው ከዚህ በፊትም እንደዚህ ሲደረጉ ነበር ፊንፊኔ ሲቆረቆር ጀምሮ ያልተፈናቀለ አይነት ሰው የለም እስካሁን ድምጻቸው ተሰምቶ አይታወቅም የት እንደደረሱ አይታወቅም ግማሹ 40 ጉጉ ዘመዶቹ ጋር ተጠጉ ምናምን የሚልም አለ የ40 ጉጉ መሬትና የጉለሌ መሬት የፒያሳ መሬት ዋጋው የተለያየ ነገር ነው 40 ጉጉ ሄዶ የተወረወረውና የፒያሳ መሬት ዋጋው በጣም ከፍተኛ የሆነ ልዩነት አለ እንደዚህ የሆነ አድሏዊ የሆነ የመሬት አስተዳደር ነው ያለው ለረጅም ጊዜ እየተደረገ ያለው ማለት ነው መልካም ዶክተር ቴሶ እስኪ በዚህ ዜማ እረፍት እናድርግ እና ወደ ቀሪው ጥያቄ እናምራለን መልካም ቆይታ ዶክተር ቴሶ ከኛ ጋር አሁንም ቆይታ ያደርጋሉ በዚህ ዜማ እረፍት እናድርግ ህብብ ለቺጋን ማሄራ ዘራቱማ አለ ፎቶ ተበበከማ ቢያስር ነገዳ ከማለቱ ይሽዮዳ ቢያሙ አመላዴ ኑቱሚያበ ዳበሩበ ይብዘላሃዳ በጋ ኢልማባዳ ጀበጋ ጅብቲ በሩ ቀርማ ወራሎት ሱበጋ ኢልማቆሉ ቆንዳላ አለሚ ጉዲፍተ በጋ
ድምጻዩን ስለ ዜማው ከልብ እናመሰግናለን። ዶክተር ቴሶ እንግዲህ በዚህ በማስተሩ ፕላን ላይ የተለያየ የኦሮሚያ ክልል የኦሮሞ ተማሪዎች ገበሬዎች ቁጣቸውን ገልጸዋል፣ ተቃውመዋል፣ ህይወታቸውን ገብረዋል። በሌላ በኩል ደግሞ ሲነገር የምንሰማው ነገር አለ። ይሄ የጎሳ ያመጣው ጣጣ ነው እንጂ ማስተር ፕላኑ ችግር እንደሌለበት የሚናገሩ አለ። እውነት እንደው ይሄ የጎሳ ችግር ይሆን እንዴ? አይደለም፣ ትክክል አይደለም። ይሄ ነገር በትክክል እነዚህ እንደዚህ የሚሉ ሰዎች በትክክል ሁኔታውን አላጤኑትም። በአሜሪካ ውስጥ የታወቀ ነገር ኒምቢ የሚባል ሙቭመንት አለ። ኖት ኢን ማይ ባክያርድ፣ በጓሮው ላይ መስራት አትችልም፣ አይቻልም በጓሮው ላይ የሚል ነው ያለው። የራስህ መሬት እንኳን ቢሆን የፈለከውን ነገር አምጥተህ መስራት አትችልም ተብሎ ህዝብ ተቃውሞ ያስነሳ። ተቃውሞ ሲያስነሳ ይሄ ህጋዊ የሆነ ተቃውሞ ነው የሚባለው እና መንግስት አጸፋዊ መልስ ይሰጣል ማለት ነው። የሚሰጠው ፕላኑን ያቆማል፣ ያዘገያል፣ እስኪጠና ድረስ ከሰዎቹ ጋር ይመካከራል። ውጤቱ ይታወቃል። ጉዳት አለው እውነትም ወይስ ጉዳት የለውም የሚል ብዙ ከተጠና በኋላ ያ ልማት በጭራሽ ቀጥሎ አይሰራም። በኒምቢ ምክንያት ግን ሰው ስለተቃወመ ምክንያት ጸረ ምናምን ተብሎ አይገደልም። ሰው በጭራሽ ትክክል አይደለም። ይሄ ተገቢ አይደለም። ሰው መግደል በዚህ በልማት በማስተር ፕላን ተሳቦ ሌላ አላማ ከጀርባው ከሌለ በስተቀር በዚህ ምክንያት ሰው መግደል ተገቢ አይደለም። ኢቭን በልማት ተብሎ የአንድ ሰው ነፍስ ሳይሆን የአንድ ትንኝ ነፍስ መውጣት የለበትም። ማስተር ፕላን ትልቁ የሰው ነፍስ፣ የእንስሳት ነፍስ፣ የአትክልት ዘር፣ የመሬት ውበት ጥንቃቄ ያደርጋል ማስተር ፕላን። ይሄ ግን የሰውን ነፍስ እያጠፋ የሚመጣ ልማት የሰው ልጅ እያጠፋ ነፍስ እያጠፋ በሚሊዮን ልማት ቢመጣ የአንድን የ8 ዓመት ልጅ ነፍስ አያድንም። ልማት አይተካም። በዚህ ሰበብ አይደለም። ይሄ ዘረኝነትም አይደለም። እስኪ አንድ ነገር እንውሰድ። የኦሮሚያ አስተዳደር ይሄንን ውሃ ብክለት የመጣውን ለማጣራት የሚያወጣው በጀት ዛልባቦር ውስጥ ያለው ሪሞት ቦታ ያለው ወይም ደግሞ ሌላ ቦታ ታች ያለው ጅማ ወይም ሌላ ቦታ ወይም ባሌን በለው ወይም ማረራ ያለው ትምህርት ቤት ይፈልጋል። ያ በጀት ወደ ትምህርት ቤት ቢሄድ ኖሮ፣ ወደ ጤና መስሪያ ቢሰራ ኖሮ፣ ወደ መንገድ ቢደረግ ኖሮ አንድ ነገር ነው የሚሆነው። ከመጀመሪያ ጀምሮ ሲጀመር ማዕድን ሲወጣ እስኪ ከማዕድን ሲወጣ እብነ በረድ ሲወጣ ወርቅ ሲወጣ ለዛ መንገድ እንኳን የሚሆን መንገድ አይሰሩ። ከዛ ሄደው አምጥቶ የነበረችዋን መንገድ እየቆፈሩ ያበላሹ አላግባብ የሆነ ትላልቅ ከባድ ጭነት መኪናዎች እየተዘዋወሩበት ለዛ ለአካባቢ ህዝብ የሚያተርፈው ነገር ምንም ነገር የለም። መሳሪያውን ይዞ ነው የሚሄደው። ሚነራሎቹን ጥሬ ሀብቱን ከመበዝበዝ የተረፈ ለህዝቡ የሚሰጠው ነገር የለም። ይሄ ህዝብን ያላስቆጣ ሁሌ በድህነት ውስጥ የሚኖር ህዝብ ከነገ ዛሬ አልፈልኛል ብሎ የሚጠብቅ ህዝብ ልጄ ተምሮ ስራ ያገኛል ብሎ የሚጠብቅ ህዝብ ወደ ባሰበት የዱሮ እያዘቀጠ ሲሄድ እርሻ ማረስ እንደ ድሮ መብራት ካልተቻለ መልበስ ካልተቻለ ከጊዜ ወደ ጊዜ ኑሮ የማይሻልለት ይሄ ያላስቆጣው ነገር ምን ሊያስቆጣው ይችላል? ባህሉ እየተስፋፋ እንደገና ደግሞ አዲስ አበባ ቢሰፋ ፍንፍኔ ቢሰፋ የኦሮሚያን አስተዳደር ለሁለት ይከፍላል። ህዝቡ ለሁለት ሊከፈል አይፈልግም። ኦሮሚያ የተባለው ስቴት ራሱ ያገኘው ኮንስቲቱሽናዊ እነሱ ራሳቸው ባስቀመጡት የህገ መንግስት ምንድነው ያገኘሁት የሚል ነገር ይመጣል። ህዝብ ጥያቄ ሊነሳ ይችላል። እሱን በመሳሪያ አንመልስ፣ በምንም አይነት በመግደል አይመለስ። የህፃናት የተማሪዎች ጥያቄ፣ የትላልቅ ሰዎች ኮንሰርን ይሄ ሊሆን ይችላል። መልስ መመለስ ነው ያለበት። ይሄ ስለሆነ ይሄ ነው፣ ይሄ ስለሆነ ጥቅም ያመጣል፣ ማስተር ፕላኑ እንደዚህ ነው፣ ከመጀመሪያው ተነስቶ እንደዚህ ነው ቢል ማስረዳት መቻል አለበት እንጂ
በአንድ ጊዜ እንደዚህ ነው ብሎ በጥይት መመለስ ውሰድ ወይም አትውሰድ እንኳን የሚል አይነት ጭቅጭቅ ውስጥ አልገባም ማለት ነው። በግድ ነው የምትወስደው ብሎ ግንባሩ ማለት የራስን ዜጋ ነው የምትመታው እየመታህ የምትሄደው። ዛሬ አንድ ሰው የሚሞተውን ሳይሆን የሚያኮርፈውን ነው ማየት ያለ። የህዝቡስ ይሄ የተገደለው ሰውን ይሄ ሊመጣ የነበረው ልማት የዚህን ነፍስ ይገዛል ወይ የሚለው ማመዛዘን መቻል አለበት። መንግስት የራሴ የሚላቸው ህዝቦች ከሆኑ ራሱ የሚያስተዳድራቸው የራሱ እነዚህ ህዝቦች የራሱ ህዝቦች እንደራሱ ህዝቦች የሚቆጥር ሆነ ህዝብን የማስተዳድረውን ህዝብ ጥያቄ ስላነሳ ብቻ በጥይት አለ እንትን አለ። ይሄ ተገቢ አይደለም እኔ እንደማየውና እኔ ሌላ ቦታ አላየውም። አይቻለሁ ተቃውሞ ሲደረግ በፕላኖች ላይ ፓርቲሲፔሽን አይቻለሁ። ስታዲየም ሲሰራ ስታዲየም ተቃውሞ ሲገጥመው አይቻለሁ። ዳላስ ካውቦይ ሲሰራ አይቻለሁ። ሌላ የሃይ ስኩል የዳላስ ኢንዲፔንደንት ስኩል ዲስትሪክት እንደዚሁ የትምህርት ቤት ስታዲየም ሲያነሳ እዛ ስታዲየሙ ጋር ያሉት ሰዎች ጩኸት ያመጣብናል ብሎ ተቃውሞ አስነስተው ያንን ሁሉ አይቻለሁ። እንደዚህ ግን በጥይት የተመለሰ ነገር አላየሁም። እዛ ደረጃም የሚያደርስ አይደለም። በነገራችን ላይ ከመወያየትና ተቃውሞ ከማቅረብ ተቃውሞውን ደግሞ ትክክል ነው ወይስ ትክክል አይደለም ተብሎ በሳይንስ ተጠንቶ ልክ ነው ተቃውሟቸው መሰረት አለው መሰረተ ቢስ ነው ልክ ነው ወይም ልክ አይደለም የሚል ነገር የበለጠ ውይይት ያስነሳል እንጂ የበለጠ እንደዚህ አይነት ግጭት የሚያስነሳ ነገር አይደለም። እንግዲህ ዶክተር እንደገለጹት ቀደም የጠቀሱት ነገር አለ ወያኔ ራሱ ያወጣው ህገ መንግስትን እንደሚጻረር ገልጸዋል። እንደው በአሁኑ ወቅት እንደው ፌደራሊዝም በስራ ላይ ውሏል በኢትዮጵያ ውስጥ ብለው ያምናሉ? እኔ አላምንም። ለምንድነው የማላምንበት ምክንያት ምንድነው? ለምሳሌ እኔ ስለ ሀገሪቷ በአጠቃላይ ስላለው የፖለቲካ አስተዳደር የአስተዳደራዊ አወቃቀር ሌላ ነገር ነው። እስኪ ከፍንፍኔ ከተማ አስተዳደር እናንሳና እንጀምር። እሺ ባለ ሀብት ይመጣና ፕላን አቅርቦ ሲመጣ የባለሙያ ውሳኔ ነው አግኝቶ የሚሄደው እንጂ ከባለሙያ ውሳኔ ውጪ መብቱ ምን ያህል እንደተጎዳበት እንዳልተጎዳበት ምን ትርፍ እንደቀረበት ምን ሊያገኝ እንደሚችል መብቱን እንኳን ሳይውቅ ነው የሚሄደው። አይ እዚህ ላይ 3 ፎቅ ብቻ ነው የምትሰራው፣ አይ 9 ፎቅ ነው የምትሰራው፣ 10 ፎቅ ነው 20 ፎቅ ነው የምትሰራው ካለ አይ እዚህ ጋር 9 ፎቅ ነው የሚል ይሰጣዋል ማለት ነው። ይሄ በሌላ በኩል ስናይ እሱ 20 ፎቅ ሰርቶ ሊያገኝ የሚችለውን ጥቅም አጥቷል ማለት ነው። ይሄ ሰውዬ ኦልሞስት ተወስዶበታል ማለት ነው ቦታው። አንዳንድ ቦታ ላይ እንደውም ታሪካዊ ቦታ ነው ስራም ቢባል ቦታው እስከ መጨረሻው ተወስዶበታል ማለት መንግስት ለዛ አይነት ጉዳት ተገቢ ካሳ ነው መስጠት ያለበት፣ ተገቢውን አስተዳደር ነው መደረግ ያለበት። የማስተር ፕላን ራሱ እነዚህ አይነት የምታስተዳድርባቸው ጉዳዮች ቴክኒኮች አሉ። እነዚህን ነገሮች የምታስተናግድበት አንደኛ ፕላኒንግ ዞኒንግ ኮሚቴ የሚባል ነገር አለ። ለኮሚቴ ይቀርባል። ኮሚቴው ካላየው ደግሞ ካልቻለ ደግሞ ሰውየው ባለንብረቱ ካረካ በዛ በኮሚቴው ውሳኔ ወደ ምክር ቤቱ ይሄዳል። ምክር ቤቱ ያየዋል። ምክር ቤቱን ካልወሰደ የተለያዩ የፍርድ ቤት ደረጃዎች አሉ። ይሄንን ጉዳይ የሚያዩት የሚከታተሉት በዚህ ሙያ የተካኑ ፍርድ ቤቶች አሉ። አንደኛ ደረጃ፣ ሁለተኛ፣ ሶስተኛ ደረጃ እያለ በዛ ተመጣጥኖ ነው የሚሄደው። በፊንፊኔ ውስጥ እንደዚህ አይነት አስተዳደር በአዲስ አበባ አስተዳደር ውስጥ የለም። በጭራሽ የተለመደ ነገር አይደለም። ይመጣል፣ ባለሙያው ፕላነር ነው ወይም ደግሞ አርኪቴክት ነው። ይሄ ማስተር ፕላኑ እንደዚህ ስላልሆነ አይቻልም ብሎ ይመልሳል። በዛ አለቃው ይፈርምበታል። አለቀ፣ ነገር አከተመ ማለት ነው። ይሄ ሁሉ የመብት ጉዳይ በራሱ ንብረት ላይ ይሄ ሁሉ ሲወሰንበት ማስተር ፕላኑ አድሏዊ የሆነ አላግባብ የሆነ ጫና በሱ ንብረት ላይ ሲያስከትል ያንን ወስዶ ነው የሚሄደው የአዲስ አበባ ነዋሪ የአዲስ አበባ ባለ ንብረት ማለት ከዛ አልፎ ነው ይሄ የምን ትርፍ ወይም ላገኝ የነበረውን ጥቅም አስቀርቶብኛልና ይሄ ነገር ልክ አይደለም ብሎ እንትን አላለም ማለት ነው። እንደዚህ አይነቶቹን ወይም ነባር ቦታዎች ላይ የነባር ቦታዎች አስተዳደር አለ። ነን ኮንፎርሚንግ ሲቹዌሽን ይባላል። ይሄ
የማስተር ፕላኑ ከመምጣቱ በፊት የነበረ ቦታዎች በማስተር ፕላኑ ነን ኮንፎርሚንግ ሁኔታ ተብሎ ይያዛል ማለት ነው። የማይጣጣም ሁኔታ ነው ግን እሱም በግዴታ አስገብተው ወደ ማስተር ፕላኑ አታስገባም ማለት ነው። በዚህ ፍሌክሲብል የሆነ አያያዝ እንዲሰራ ታደርጋለህ ወይም ደግሞ የራሱን ፕላን እንዲያቀርብ ፕላን ዩኒት ዴቨሎፕመንት ይሉታል ፒዩዲ ይሉታል በዚህ አይነት ነገር እነዚህ ፍሌክሲብል የሆነ አሰራር አለ። በዛ ላይ ደግሞ የፍርድ አሰራሮች አሉ። እንደዚህ የሚታወቅ አሰራር የለም። ባለሙያ ወሰነ ማለት አለቀ ማለት ነው። ባለሙያ ደግሞ የመጨረሻ ዕውቀት የለው። ባለሙያ ዕውቀት ሊኖረው ይችላል የኔን መፍት ለመንካት መፍት የለውም። ኮንስቲቱሽናዊ የሆነ ህጋዊ የሆነ ህገ መንግስታዊ የሆነ መብት የለው። ፍርድ ነው ፍርድ ቤት ነው የኔን መብት መጨረሻ ላይ ይገባል አይገባም ብሎ ያንን የኔን ጥቅሞች ሊያስቀርብኝና ሊያከብድልኝ የሚችለው ማለት ነው። እንደዚህ አይነት አሰራር ዲሞክራሲያዊ የሆነ አሰራር ፌደራላዊ አሰራር የለም ማለት ነው። በሌላ በኩል ደግሞ የጥቅሞች ስርጭትና የጉዳቶች ስርጭት ነው። ከጉዳቱ ሚዛናዊ የሆነ ስርጭት መኖር አለበት። ከጉዳቱን የሚያገኘው ክልል የኦሮሞ ህዝብ ወይም ደግሞ በአካባቢው ያለው የአርሶ አደሩ ህዝብ ከጉዳቱም የሚያገኘው ከጥቅሙ እንዴት እንደሚያገኝ መደረግ ነበረበት። እንዴትስ ከጥቅሙ አገኝቶ ወደ ጥቅሙ ተስቦ ራሱ በፈቃደኝነት ወደ ከተማ ውስጥ ይገባል የሚል ነገር ነው መኖር አለበት። ይሄንን ነገር ከአቅማቸው በላይ መሆን ከሚገባው በላይ ነው እንትን የሚወስዱት። አሁን ለምሳሌ መሬት ሲወስዱ መሬት መውሰድ ተገቢ አይደለም። ካንዱ ወስዶ ካንዱ ወደዛ መስጠት ፖሊሲንግ ፓወር አለ ኢሚነንት ዶሜን የሚባል ፓወር አለ። ለመንግስት ለጋራ አገልግሎት ለትምህርት ቤት አገልግሎት ለጋራ ጤና ለመከላከያ ለአንዳንድ የመንግስታዊ መስተዳድር የሚያስፈልጉ ቦታዎች አነስተኛ ቦታዎችን መውረስ ይችላል በህግ ያውም በህግ የተደገፈ አስፈላጊው ካሳ ተከፍሎ ማለት። ከዛ ውጪ ግን ዝም ብሎ በማዘጋጃ ቤት በአንድ አስተዳዳሪ በአንድ የዲፓርትመንት ኃላፊ ያ ቦታ ለማስተር ፕላን ለከተማ ስለተያዘ ወይም ለፋክተሪ ቦታ ስለተያዘ ወይም ደግሞ ለመኖሪያ ቦታ ስለተያዘ አራሹን አፈናቅለ ለሌላ ሰው መስጠት በጣም ከፍተኛ ይሄ ፌደራላዊ ዲሞክራሲያዊ የሚባል ሳይሆን ዲክታተራዊ የሚባል ነገር ነው። አይኑን የጨፈነ የዲክታተር የሆነ አምባገነናዊ የሆነ መሬት አስተዳደር ማለት ነው። አድሏዊ የሆነ ከአንዱ ወስዶ ለአንዱ ከሌላውን ጥቅም አስቀርቶ ለሌላው ጥቅም እየሰጠ ይሄ አንደኛ ኤክስክሉሲቭ የሆነ ነገር ነው። የኦሮሞን ህዝብ ከልማቱ እንዳያገኝ ከእድገቱ እንዳያገኝ የኦሮሚያ አስተዳደር ከዛ ከከተማውም እድገት ከመሬቱም እድገት ገበሬውም እንደዚሁ እንዳያገኝ ያደርጋል ማለት። በዛ ቦታ ላይ የማይታዩ በአይን የማይታዩ ቦታዎች አሉ። የቦታ ማስተዳደር ብቻ አይደለም። ባህሉ ምንድነው? ሃይማኖቱስ ምንድነው? የኢሬቻ ቦታ ነው? የአቴቴ ቦታ ነው? የገዳ ቦታ ነው ወይስ ምንድነው ታሪኩ እዛ ውስጥ የነበረው? እዛ ላይ የሰፈረው ማህበረሰብ ምንድነው? ሲበተን በጋራ ያለውን ነገር ይዞ ይበተናል ይጠፋል ወይስ አይጠፋም? ቋንቋውን ይዞ ይጠፋል? ባህሉን ይዞ ይጠፋል? ያ ምንድነው ጉዳት ያደርሳል ወይ? ያ ጉዳት ደግሞ ለሀገሪቷ ብቻ አይደለም ለዓለም ህዝብም ጉዳት አለው ማለት ነው። አንድ ባህል ሲጠፋ አንድ ሂስቶሪካል የሆነ ታሪካዊ የሆኑ ቦታዎች ሲጠፉ አንዳንድ ብርቅዬ የሆኑ የደን እንስሳዎች አንዳንድ ብርቅዬ የሆኑ የዛፍ ዘሮች ሲጠፉ ለእኛ ብቻ አይደለም ለዛ አርሶ አደር ብቻ አይደለም ጉዳቱ ለሁሉም ነው። ያንን አስተዳደር ያላገናዘበ አስተዳደር እስኪ ምን ብለህ ነው ዲሞክራሲያዊና እንትን ነው ብለህ የምትለው ፌደራላዊ የምትለው? ፌደራላዊ መንግስት እንዴት አንድ የመሬት አስተዳደር ውስጥ ወደ ታች ገብቶ ጠቅላይ ሚኒስትሩ እንደዚህ ነው ምናምን ነው ብሎ መመሪያ ሲሰጡ መግለጫ ይሰጣሉ ስለ ማስተር ፕላን እንትና ከተማው ከንቲባ ስለ ማስተር ፕላኑ መግለጫ ይሰጣሉ። የኦሮሚያ አስተዳደር ተወካዮች በሙሉ ስለ ማስተር ፕላን ምንነት መግለጫ ይሰጡና ከዛ ጸረ ልማት ጸረ ምናምን ብሎ ነው የሚናገሩት እንጂ ምንድነው ጸረ ልማት ያሰኘው ምንድነው ማስተር ፕላኑ የሚለውን ሳይንሱ ይሄ ነው ብሎ ተናግሮ ህዝቡን የማሳመን ጉዳይ ላይ የሌለ ያልተሰማራ መንግስት እንደ
እንዴት ተብሎ ነው እንደዚህ የሚባለው? አይ ይሄ አስተዳደራዊ የሆኑ መዋቅር የሌለው ኢንስቲትዩሽኑ ዝግጅት የሌለው በአስተዳደሩ ውስጥ እንደዚህ የሆነ በባለሙያ ብቻ የሚወሰን የከተማ አስተዳደር የቦታ አስተዳደር ነው ያለው። መልካም እንደዛ አይመስልኝም። መልካም ዶክተር እንግዲህ አንዳንድ የሚነገሩ ነገሮች አሉ። ለምሳሌ በኦሮሚያ አካባቢ የውጭ ዜጋዎች ህንድ፣ ቻይና፣ እስራኤል ሀገር ባለሀብቶች ገብተው ልማት ያካሄዱ ይገኛሉ። እንደው መንግስት ቢለወጥ የነዚህ ባለሀብቶች እንደው ያንን መሬት የማጣት እድል ይኖራቸው ይሆን? ያ የተነጠቀው ገበሬ ደግሞ ይሄንን መሬት የማግኘት እድሉ ምን ያህል የሰፋ ይሆን? እንግዲህ እኔ እንደ አሁን ለዚህ ጉዳይ ስለ ልማት ጉዳይ እንውሰድ እስኪ። ይሄ የሪጂናል ፕላኒንግ ጉዳይ ነው። አንዳንድ ጊዜ ሰስቴይነብል የሆነ የሪጂናል ፕላኒንግ ነገሮችን የሚመለከቱ ነገሮች ስላሉ እስኪ እንየው እስኪ። ለምሳሌ ያህል አንድ ልማት ሲመጣ ልማቱ ብቻ አይደለም የሚታየው፣ አስከትሎት የሚመጣው ጉዳት አለ። እንደገና ሌላ አስከትሎት የሚመጣ ልማት አለ። እስኪ ከዛ የኦሮሚያ አስተዳደር ወይም የገበሬው ምንድነው ጥቅም የሚያገኘው? ጀንዩን የሆነ ልማት ቢመጣ አንደኛ አንድ ልማት አንዱን ልማት ይወልዳል። ልማቱን ተከትሎ የሚመጡ የልማት እድገቶች አሉ። እነዚህ የልማት እድገቶች አንዱን ያመጣና የሰርቪስ የዋና የልማት እድገቶችን ያመጣል። እንደዛውም ደግሞ ብክለቶችን ሊያመጣ ይችላል። ለዛ ብክለቶች ጉዳይ ሌላ አይነት ችግር ይመጣል ማለት ነው። ያ የጤና ችግር ያመጣል፣ የጠንቅ ይመጣል፣ የቦታ ብልሽት ይመጣል፣ የአካባቢ ብክለት ይመጣል። እንደዚህ የመሳሰሉ ነገሮች ይመጣሉ። የኑሮ ውድነት ይመጣል። የምጣኔ ሀብቶች፣ የመሬት ሀብቶች፣ ከመሬትና ከመሬት የሚገኙ ሀብቶች ዲፕሊሽን፣ የመቆራቆዝ ነገር ይመጣል ማለት ነው። ያ እልቀት እንዳያመጣ መንግስት ክትትል ማድረግ አለበት። አንደኛ ከልማቱ የቦታ ግብር አለ፣ የሽያጭ ግብር አለ። ሰዎችን ደግሞ በመቅጠር የአካባቢውን ሰዎች በመቅጠር በዛ እንዲተዳደሩ በማድረግ በዛ ስራ እድል በመክፈት ጥቅም ሊያመጣ በሚችል መልኩ ነው መሆን ያለበት። ይሄንን የማያስገኝ ስራ ምንጊዜም ዘለቄታና በህዝቡ ዘንድ ተቀባይነት አይኖረውም ማለት ነው። እንበል ሌላ መንግስት ቢመጣ ካላግባብ የወሰድከውን መሬት ለሚስተር ቢ ኦር ሚስተር ኤክስ የሰጠውን ቦታ ነገ አርሶ አደሩ ካላግባብ ነው የተወሰደብኝ፣ ይሄ ቦታ የኔ ነው፣ ምንድነው ያለ ማስረጃ ተብሎ ሲቀርብ እሱ የግፋቢል የሚያቀርበው የኤክስፐርት ማስረጃ ነው የሚያመጣው፣ የታይትል ማዘጋጃ ቤት የሰጠውን እንጂ ፍርድ ቤት አቁሞ ፍርድ ቤት ፈርዶበት ይሄን ያህል ነው የመሬት ዋጋ ይሄ ነው እሱ ማግኘት የሚችለው ብሎ ግልጽ የሆነ የፍርድ ቤት አሰራር ከሌለበት አሁንም ይሄ የሚጸና አይመስለኝም። ወደፊት አጠያያቂ ሊሆን ይችላል። ይሄ መንግስትም ሆኖ ዲሞክራሲያዊ መንግስት ቢሆን ይሄ ራሱ መንግስቱ መክሰስ ይቻላል። ዶክተር ላቋርጦትና በእንደው ባለም አቀፍ ህግስ እንዴት ይታያል? እንደው ምክንያቱም ይሄ ባለሀብት የሚወስደው ከመንግስት ተፈራርሞ ነው ለ15 አመት ለ30 አመት ለ90 አመት ፈርሞ ስለሚወስድ በህግ የታሰረ ነገር ስለሆነ እንደው የዓለም አቀፍ ህግንስ እንደው አይጻረርም? ነገ እንደው ይሄን የመሬት ነውና ተነስ ቢባል እንደው ባለው መንግስት ላይ ችግር አይፈጥርም? የተረከበው መንግስት በዓለም አቀፍ ህግ አኳያ የሚያመጣውን ነገር አላውቅም፣ ግን ምንድነው የዓለም አቀፍ ህግ አላጠናውም። የኔ ሙያ ወደዛ አይወስደኝም። ግን እንደ አንድ ኢንፎርምድ እንደሆነ ሰው ይሄንን ነገር ማድረግ የምንችለው ይሄ ያለፈው መንግስት የተዋዋለውን ነገር አሁንም ቢሆን አሁን ያለው መንግስት ምንድነው ከዛ የሚያገኘው ጥቅም? ህዝቡ ምንድነው? ህዝቡን ይበክላል። ህዝቡን እየበከለ ለሰከንድም እንዲቆይ አይቻልም። ህዝቡን የሚበክል ከሆነ አካባቢውን የሚያጠፋ ከሆነ ማንም መንግስት ማንም እድገት ማንም ይቆማል። ማንም ልማት ይቆማል። መቆም አለበት ብክለት ካለበት።
የሌላ የተጭበረበረ ዶክመንት ካለበት ማንም መንግስት ሊያቆም ይችላል። ኦር የሰዎችን መብት በቀላሉ የሚነካ ከሆነ የዛ ፋብሪካ ወይም ደግሞ ልማት እዛ ቦታ የመኖሩ ጉዳይ ለህዝቦች ጤንነት ጠንቅ የሚመጣ ከሆነ ምን ጊዜም ይቆማል። ምን ጊዜም እንደዚህ አይነት ነገር ሊቆም የሚችልበት ጉዳይ አለ ማለት ነው። በህዝቡ ጤንነት፣ በህዝቡ ሴፍቲ ላይ፣ በህዝቡ ደህንነት ላይ አደጋ የሚያስከትል ልማት ምን ጊዜም ይቆማል። በዚህም በዛም መንግስት ይሁን በማንኛውም መንግስት ላይ አድሏዊ ነው፣ የሰው መብት ይነካል፣ ለሰው ጤንነት አደገኛ ነው ወይም ደግሞ በተለያዩ መንገዶች ሊታይ ይችላል። እንደዛ ይመስለኛል። መልካም ዶክተር እንግዲህ ካገኘሁት አይቀር ወደ ፖለቲካው እንግባ። ከማስተር ፕላን ወጣ እንበልና እንደው ከዚያው መውጣትም ባይቻልም ከማስተር ፕላኑ ጋር በተያያዘ በርካታ የኦሮሞ ተወላጆች እንደተገደሉ የሚታወቅ ነው። የታሰሩትም ቤት ይቁጠረው። እንደው በአሁኑ ወቅት ደግሞ ኦፒዶን ወክለው ሁለት የኦሮሞ ተወላጆች በአሜሪካን ገብተዋል። እንደው ይሄስ የኦሮሞ ህዝብ እንደው ራሱን በራሱ አሳስሮ ከመቀመጥ አንዱም ባንዱ ብረት በብረት እየታሰረ ነው ያለቅነው የሚሉት ነገር አለ። ኦሮሞና የሚተርተው ነገር አለ። እንደው ምን ተሰማውት እነዚህ የኦሮሞ ተወላጆች እንደው በተለይ ከአምቦ አካባቢና ከግንደበረት አካባቢ የመጡ ሰዎች ናቸው። ዛጋ አካባቢ ነው በርካታ የኦሮሞ ተወላጆች ህይወታቸውን ያጡት። እንደው ምን ተሰማውት? ሁለት የኦፒዶ ባለስልጣናቶች ገብተው አሜሪካን ህዝቡን ለማነጋገር እየሞከሩ ይገኛሉ። ምን ተሰማውት? እስኪ ይሄ በጣም የሚያሳዝን ጉዳይ ነው። በጣምም አሳሳቢ ነገር ነው። ካለፉት ታሪኮች የማይማሩ ሰዎች ናቸው እነዚህ። እያንዳንዱ ከኦሮሞ ተነስቶ በእንደዚህ ከኦሮሞ ጥቅም ተጻራሪ በሆኑ የሚቆሙት ሰዎች ምን ጊዜም መጥፊያቸው ማለቃቸው በውርደት ነው የሚጨርሱት። አይተነዋል። ሁላችንም የምናየው ጉዳይ ነው። እያንዳንዱ ከደርግ ጋር ሲሮጡ የነበሩ ከኃይለ ሥላሴ መንግስት ጋር ከምኒልክ ጋር ሲኖሩ የነበሩ የኦሮሞን ህዝብ ጥቅም ሸጠው ከእነዚህ መንግስቶች ጋር የሚሮጡት አላግባብ ህዝቡ እንዲበደል ያደረጉት ምን ጊዜም የታሪክ ወቀሳ ከታሪክ ወቀሳ ስራ አልፉ እንደገና ደግሞ ከህዝቡ ፍርድም አልፉም ማለት ነው፣ አመልጡም ማለት ነው። በተለይ ተማርን የሚሉት እነዚህ ለራሳቸው ጥቅም ያጎበደዱ ሰዎች ለራሳቸው ሆድ ለዛሬ ሆድ ብቻ ያጎበደዱ ሰዎች ናቸው። እነዚህ ደግሞ ምን ጊዜም ይጠየቃሉ። ህሊናቸውም የእረፍት ሊኖረው አይገባም። ይሄ ተገቢ አይደለም። ወደፊትም ደግሞ የምንቃወመው ጉዳይ ነው። በተለይ ለልማት ተብሎ የሰው ነፍስ መጥፋቱን ጀስቲፋይ ለማድረግ አንድ ልጅ ላላት እናት ምን ብሎ ነው የሚያስረዳው? እስኪ ልጅሽ እኮ እንደዚህ ስለሆነ ነው የገደል ነው ብሎ የሚያሳምኑበት አንዳችም ነገር ልጁ የሞተበት ወገን ዘመድ አዝማድ አባት እናት ወገን ይሄ ነው እንደዚህ ስለሆነ ነው የተገደለው ወይም አልተገደለም እንዳይሉ ሰዎች ሞተዋል። ከጫካ ውስጥ እየተለቀመ ነው። ምን እንደምንሰማው ከሆነ የምናያቸው ስዕሎች የምናያቸው ፎቶግራፎች በጣም የሚረብሹ ነገሮች ናቸው። ይሄንን ለእናት ለወገን ምን ብሎ ነው ይሄንን ጀስቲፋይ ሊያደርግ የሚችል አንድ አንጎል ያለው ምሁር ምን ስለሆነ ነው ብሎ ነው የሚነግረው? ወይስ እንደ አንዳንድ እንትኖች ሚዲያዎች ባንክ ሊዘርፉ ሲሉ ነው የተገደሉት የሚለው? 100 ባንክ ቢያቃጥሉ እንኳን መዝረፍ አይደለም፣ 100 ባንክ ቢያቃጥሉ የአንድን ልጅ ህይወት የሚተካ ነገር አይደለም። ይሄ ምን ብሎ ነው እስኪ የሚያስረዱት? እነዚህ አይነት ሰዎች ራሳቸው ምን እንደሆኑና ምን ላይ እንዳሉም የተረዱ አይመስለኝም። እንግዲህ ዶክተር እንዳሉት በጣም አንድ ልጅ ያላት እናት ልጇ የተገደለባት ምን ብለው ያስረዳሉ? ህዋት በውሸት ተጸንሶ በውሸት የተወለደ ስለሆነ እንደው ለመዋሸት አሁንም ይገደዋል ማለት በጣም ይከብዳል። እንደው ከኦሮሞ ፖለቲካ ድርጅቶች ምን ይጠበቃል? ምን ማድረግ አለባቸው? የኦሮሞ ፖለቲከኞች አሁንም እንደው እጃቸውን አጣጥፈው ተቀምጠው ይሆን? ምን ይሉኝ ይሆን?
አሁን በኦሮሚያ ውስጥ እየተካሄደ ያለውን የህዝብ እንቅስቃሴ ያላገናዘበ የፖለቲካ መሪ አይደለም። ይሄ እንቅስቃሴ አንድም የፖለቲካ ድርጅት ይሄንን እንቅስቃሴ አላቀናጀም። ይሄን አንድነት አላመጡት። ይሄ አንድነት ናቹራሊ በተፈጥሮ ህዝብ ለአንዱ ከመቆርቆር የተነሳ በሂዩማኒቲ ላይ የተመሰረተ እንቅስቃሴ ነው። በሰው ልጅ መብት ላይ የተመሰረተ እንቅስቃሴ ነው። ይሄንን እንቅስቃሴ ያመጣ ሰው የለም። ይሄንን ደግሞ ወይም ደግሞ በተጻራሪ እንደገና የተከፋፈለ ዓላማ ይዘው የሚሄዱ ድርጅቶች ካሉ በጣም ተገቢ አይደለም። እንደውም ምንድነው የማስበው መሰለ ድርጅቶች ምን ጊዜም ኦሮሚያ ለራሱ የራሱ አስተዳደር እንኳን ቢኖረው ሰዎች፣ ድርጅቶች፣ ግለሰቦች፣ ኮሚኒቲዎች የራሳቸው ሐሳብ ሊኖራቸው ይችላል። የራሳቸው የሆነ የተለያየ አመለካከት ሊኖራቸው ይችላል። ያ የተለያየ አመለካከት አንድነታችንን የሚነካ አይነት አይደለም። ሁሉም አንድነታችን እንደተጠበቀ መሆኑን አይተናል። የህዝቡ አንድነት ከምዕራብ እስከ ምስራቅ ከደቡብ እስከ ሰሜን ድረስ ያለው የኦሮሞ ህዝብ አንድ ላይ እንደተነሳ አይተውታል። ይሄንን ጥሶ የሚሄዱ አይመስለኝም። ይሄ ሁሉ ጊዜም የነበረ አንድነት ነው፣ ወደፊትም ይኖራል ማለት ነው። የተለያዩ ትናንሽ ልዩነቶች እንደ ማንኛውም ማህበረሰብ አነስተኛ ልዩነቶች በፓርቲዎች መካከል ሊኖረን የሚችል ልዩነቶች አሉ ማለት ነው። ይሄንን አልፈው ለጋራ ጥቅም መስራት ግዴታቸው ነው። አለበለዚያ ይጠፋል። እያንዳንዱ ድርጅት ለኦሮሞ የጋራ ጥቅም ለዛች ሀገር የጋራ ጥቅም የማይሰራ ድርጅት ተወቃሽም ይሆናል፣ እንደገና ይጠፋል። እንደውም ምንድነው እየተደረገ የነበረው? ግማሹ ወደፊት አስቦ ወደፊት እንደዚህ እናደርጋለን፣ ወደፊት እንደዚህ አናደርግም በሚል ጭቅጭቅ ላይ ነው ልዩነቶቻቸው ሲያሳዩ የነበሩት የኛ መሪዎች፣ የፖለቲካ መሪዎች፣ ተብዬ መሪዎች የነበሩት እስካሁን ድረስ ወደፊት እንደዚህ ሊያደርግ ነው፣ ወደፊት ኢትዮጵያን ሊገነባ ነው፣ ወደፊት የኦሮሞን አጀንዳ ትቶ በዚህ ደረጃ ውስጥ ይገባል፣ ወደፊት ከዚህ ድርጅት ጋር ሄዶ ሊሰለፍ ነው፣ ወደፊት ነው። ወደፊት የሚመጣው ነገር የወደፊቱ ትውልድ የራሱን ሶሉሽን ይፈልጋል። የራሱን ነገ ለማንም የተሰጠ ኃይል የለም። የነገን ወደፊት ፎርካስት አድርጎ ነገ እንደዚህ ሊሆን ይችላል የሚለው ማንም አዋቂ በሶሻል ሳይንስ ውስጥ ወደፊት ፕሬዲክት የማድረግ ችሎታ ያለው ማንም ሳይንቲስትም የለም፣ ማንም የፖለቲካ መሪም የለም። በዛሬው በእጃችን ላይ ባለው በዛሬው ወቅታዊ ችግራችን ላይ ይሄንን ችግር እንዴት እንፈታለን ብሎ መመካከርና አንድ ሶሉሽን ላይ መድረስ ይገባቸዋል እንጂ ወደፊት እንደዚህ ነው፣ ወደፊት የኦሮሚያ ፈንታ እንደዚህ ነው የሚባለው የህዝቡ ውሳኔ። ወደፊት ህዝቡ በራሱ ፓርላማ የሚወስነው ውሳኔ፣ በራሱ ድምጽ የሚወስነው ውሳኔ ነው። ወይም ከ20 ዓመት በኋላ ልንደርስበት እንችላለን፣ ወይም ከ40 ዓመት በኋላ ልንደርስበት እንችላለን። የወደፊቱን ጣፈንታ የህዝቡን ጣፈንታ መወሰንና በዛ ላይ መቆራቆዝ አይነት ጉዳይ እዛ ላይ ማንም ሊናገር አይችልም። ማንም የዛሬ 5 ዓመት እንደዚህ ይሆናል ብሎ ተናግሮ የዛሬ እንደዚህ 5 ዓመት እንደዚህ ይሆናልና ዛሬ በዚህ ሄደ የሚባባል ነገር ትክክል አይደለም። ይህንን አገናዝቦ የህዝቡን የልብ ትርታ በማየት ህዝቡን ችግር ዛሬ የገጠመውን ችግር ወደፊት እንዴት መፍታት አለብን የሚል ነገር ነው መፈታት ያለበት። ሌላ ሁለተኛ ነገር ደግሞ የትግል ደቦ የለም። እዚህ ጋር ከዚህ ጋር ተደራድረን ከዚህ ይሄን መንግስት እንጥላለን፣ ከዚህ ጋር ብሔረሰብ እንደዚህ ከዚህ ድርጅት ጋር እንደዚህ የሚባል ነገር የለም። ትግል የምትገባ ከሆነ የራስን የህዝብን ችግር የምታነሳ ከሆነ ራስህ በራስህ ላይ ተመርኩዘህ ነው የምታደርገው። በራስህ ሪሶርስ ላይ፣ በራስህ ህዝብ ላይ፣ በራስህ ጫንቃ ላይ ነው፣ በራስህ ተማምነህ ነው ትግል ውስጥ የምትገባው። የገሌን ጓደኛህን ተማምነህ አይደለም። የገሌ እርዳታ ወሳኝ የሆነ እርዳታ አይሰጠንም። ለኦሮሞ ህዝብ የሚሰጠው ቢኖር ድጋፍ ነው። ድጋፉ ደግሞ ወሳኝ አይደለም። ወሳኙ ትልቁ ነገር የኛ ህዝብ ተሳትፎ ነው። የኛ ህዝብ ፍላጎት ነው። የኛ ህዝብ ለችግሩ የሚያቀርበው መፍትሄ ይሆነኛል የሚለው የኛ ህዝብ ትግል ነው እንጂ ከሌላ ሰው ውሳኔ ለመጠበቅ የኢንተርናሽናል ድርጅት የአሜሪካ የምናምን አምባሳደር የዩናይትድ ኔሽን የሰው ልጅ መብት ተከራካሪ እነዚህን ተማምነን አይደለም። የኦሮሞ ልጅ ጀግኖቹን ተማምኖ ነው መሄድ ያለበት።
የኦሮሞን የሂውማን ሪሶርስ ተማምኖ ነው መሆን ያለበት። የተማረው ምንድነው መስራት ያለበት? ባለ የእምነት እንትኖች መሪዎች ምንድነው ማድረግ ያለባቸው? የኦሮሞ ሽማግሌዎች ምን መስራት አለባቸው? ወጣቶች ምን መስራት አለባቸው? እያንዳንዱ ሰው እኔ ምን መስራት አለብኝ ከሚለው ተነስቶ ነው ለሀገሩ መስራት ያለበት እንጂ ይሄ ከገሬ ጋር ተስማምቼ እሰራለሁ የሚል ነገር ደቦ የመለመን ነገር በጭራሽ መኖር የለበትም። እስካሁን እኔ በአጋጣሚው እስካሁን የነበሩት ይህንን አጋጣሚ በመጠቀም እስካሁን የነበሩት የኛ መሪዎች ታላላቆቻችን ትልቅ ጉዳይ ፈጽመዋል። ትላልቅ ሁኔታዎችን በትላልቅ ጊዜዎች እጅግ በጣም ከባድ በሆነ ጊዜ ውስጥ አሳልፈውናል። ዛሬ ደግሞ ሌላ ትውልድ ነው ያለው፣ ሌላ ችግር ነው ያለው። እንዳውም የባሰ ከድሮ የባሰ ችግር ነው ያለው። ለዛ ችግር የሚመጥነው ወጣቱ ትውልድ አለ። ለዛ ችግር የሚመጥነው አዲስ ፓወር አለ። በዛ ነው መሄድ ያለባቸው እንጂ ትናንት በነበረው ግጭት ላይ ተስማምተን እነገሌና ገሌ በረሃ በነበሩ ጊዜ ባለመግባባት ላይ በተፈጠረው መቆራቆዝ ላይ ተመርኩዘን የወደፊቱን የሀገሪቷን እጣ ፈንታ አናበላሽ። የኦሮሞ ህዝብ በጣም የተጨቆነ ህዝብ ነው። ሃይማኖቱን ያጣ ህዝብ ነው። መብቱን ያጣ ህዝብ ነው። ቋንቋውን እንኳን በትክክል ጽፎ ያልጠገበ ህዝብ ነው። በትክክል ተምሮ ያልጠገበ ህዝብ ነው። ባህሉን ተነጋግሮ ያልጠገበ ህዝብ ነው። ማንነቱን በደንብ አይቶ ያልጠገበ ህዝብ ነው። ይህንን ህዝብ ለህዝቡ ሲባል የራሳቸውን ጥቅም ትተው የግል ጥቅማቸውን የግል ደሞዛቸውን ለግል የሚያገኙትን ነገር ጥለው ህዝቡ አንድ ነገር ማድረግ አለባቸው ብዬ ነው የምገልጸው። መልካም ዶክተር ነገር ሰርቷል በጨለማ ጊዜ በአስከፊ ጊዜ። ዛሬ ግን ሌላ ትውልድ ነው ያለው። መልካም ዶክተር የመጨረሻ ጥያቄ ላደርግ የፈለኩት ከኦሮሞ ህዝብስ ምን ይጠበቃል? የኦሮሞ ህዝብስ ምን ማድረግ አለበት? ባኮትን አሳጥረው ይግለጹልኝና እንሰነባበታለን። በጣም ጥሩ። የኦሮሞ ህዝብ ትግሉን ጀምሮታል። የትግሉ ባለቤት ነው፣ የድሉን ባለቤት ነው። የማንንም ሽንገላ የማንንም እርዳታ አይፈልግም። በዋናነት መያዝ ያለበት በራሱ ላይ ተማምኖ ይህን ትግል መቀጠል አለበት። ተደራጅቶ መቀጠል አለበት። የሚመጣውን ውርደት ከዚህ የባሰ ውርደት የለም። በራሱ ነው ከውርደት የሚመጣው። ማንም ሰው ከውጭ የሚመጣለት እርዳታ የለም። ራሱ ነው መነሳት ያለበት። ራሱ ነው መታገል ያለበት። እኛ የምናደርገው ድጋፋዊ የካብራኩ የወጣ ነው ልጆች የምናደርገው ድጋፋዊ እንቅስቃሴዎች ራሱ እንደ ራሱ አይሆኑለት። ራሱ ነው መታገል ያለበት። እንደዚህ ብዬ ነው ማምነው። በራሱ መተማመን የሚተማመን ህዝብ መሆን አለበት። ይችላል። እኛ ቻይ ነው፣ ጎበዝ ነው፣ ይችላል። ደህንነቱን ችሏል፣ ረሃቡን ችሏል፣ ጭፍጨፋውንም እየቻለ ነው። መቀጠል አለበት። ይሄ ህዝብ ይችላል። መነሳት አለበት። ለመብቱ መከራከር አለበት። መልካም ዶክተር ቴሶ በእውነቱ ስለሰጡኝ ሰፋ ያለ ማብራሪያ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። የመጨረሻ 2 ደቂቃ ስጦታለሁ። ቀረ የሚሉት ነገር ካለና የሚያስተላልፉት መልእክት ካለ? በጣም አመሰግናለሁ። ቀረ የምለው ነገር ብዙ ነው የሚቀረው። የኛ ህዝብ ሚዲያ የለውም። በዚህ በተገኘችው ሚዲያ ተጠቅሞ እናንተ በመታደርጉት እንዳንተ ያሉት ሰዎች በሚያደርጉት እንቅስቃሴ ያንዳንዱ ውጭ ሀገር ሆኖ ለሱ ድምጽ በመሆን የምታደርጉት እንቅስቃሴና አስተዋጽኦ በጣም ከፍተኛ ነገር ነው። በጣም አመሰግናለሁ። በተለይ የተለያዩ ሚዲያዎች ይህንን ችግር አድሬስ ለማድረግ ከኔም ጋር ያደረጉት ውይይት ከሌሎችም ባለሙያዎች ጋር ያደረጉትን ውይይት ለህዝቡ በዚህች በተገኘችው ቀዳዳ ለማስተላለፍ የተደረገው እንቅስቃሴ በጣም ከፍተኛ ነው። በጣም የሚመሰገን ነው። በጣም አመሰግናለሁ። ህዝቡ ያለው ሚዲያችን የተወሰነች ሚዲያ ነች። ድምጻችን ተሰምቶ አይታወቅም። የህዝቡም ድምጽ ተሰምቶ አይታወቅም። የካብራኩ የወጡት ባለሙያዎችም ድምጻቸው ታይቶ ተሰምቶም አይታወቅም። ይሄ ታፍኖ የሚሞተው ህዝብ ድምጽ የሌለው የራሱ ድምጽ የሌለው የራሱ ሚዲያ የሌለው ፍላጎቱ በምርጫውም በምኑም በትክክል ያልገለጸ ህዝብ ስለሆነ ለዚህ እንደሱ ሆናችሁ ድምጽ ስለሆናችሁ የህዝቡንም ጩኸት
ስላሰማችሁ የኛንም አስተያየት ስላሰማችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን። የትውልድ ራሱ የሚከፍለው ታሪክ የሚከፍለው ውለታ ነው የሰራችሁት። በጣም አመሰግናለሁ ዶክተር ቴሶ። እኛም ከልብ እናመሰግናለን። ሳይማር ያስተማራችሁ ህዝብ ችግሩን መከራውን ተጋርታችሁ አንደበት ሆናችሁ ህዝባችሁን ያስተማራችሁ ስላላችሁ ደግሜ አመሰግናለሁ። እግዚአብሔር ይስጥልኝ። ስንሰነባበት በአዲሱ ከረዩ ዜማ ይሆናል። ደህና ይሁኑ ዶክተር። ደህና ሁኑ። እሺ እግዚአብሔር ይስጥልኝ። ኦሮሞ ማጨልፍታ ያ ኦሮሞ ማጨልፍታ ኦሮሞ ማውስታ ሶዲን ቀየድ ገማን ራጀ ያ ረቢ ረቂነ ኢማን ራጀ ኦሮሞ ማጨልፍታ አንስበራን ማታ ኢዴራ ጀወስኒ መኑ ሙስሊም ከመቱ ሱማታ ተንሰኒ ኦሮሞ ሎላያ ኤለፋ ዲንግና ኦሮሞ ሎላያ ኤለፋ Metu macae adochu didiga jabada oromo funtu funtu gafi maratota gafi umata idilo gafi matarot Sadima Marco Sadida Asitua Delatera 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 Sadima Biya Kakile Sadima Uditi Bibine Sadima Lukan Kenya Janna Sadima Kesamit Janne Sadima Bakaya Dagaru Sadima Baburan Kapidu Sadima Yeros Limanu Sadima Silanu Nagesu Sadima Esanu Kupsisu Sadima Kejaranu Libdu Sadima Alba Tadida Asitua Delatera Sadima Marco Sadida 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 Asitua Delatera Sadima Bande Oromo Sadima Kayu Alkasa Sadima Kafir Makenya Sadima Debisa Sasa Sadima Arda Zakale Sadima Kuchasu Ganesa Sadima Osoja Nagaru Sadima Ketu Nujesa Sadima Margo Sadida Asitua Delatera 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 Sadima Unan Kabanete Sadima Unan Utifite Sadima Adunya Ranjitu Sadima Gafi Devi Kamne Sadima Ujumoni Bulu Sadima Afanu Janjante Sadima Igaro Moti Sadima Yakan Painyatu Sadima Warabu Siruse Sadima Yachi Sente Batu Sadima Margo Sadida Asitua Delatera Kaitulaya
የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደ እናንተ አቀርበን ይሄው መሰናበቻ ሰዓታችን ደርሷል። በጀመርነው ዜማ እስከ ሳምንት መልካም ሳምንት ቸር ያሰማን። ደህና ሁኑ። Come